ከ8 ጊዜ በላይ ራሴን ለማጥፋት ሙከራ አድርጌያለሁ የሚል ነገር አይቼም ሃይማኖት ምናምን ራሱ አሁን የኔ የነበረ ጥያቄ አንዱ ምን ነበረ የትኛው ሃይማኖት ነው ትክክል ሪሰርች ስታደርገው የሚያስፈራ ነገር ሊያመጣልህ ይችላል ለምን አዌክን ሲያደርግ ኤነርጂው ባዲ ሙቭመንት አለው ጓደኛ አልነበረሽም በዛ ሰዓት ምክንያቱም አሁን ነበረኝ ማለት የክላስ ጓደኞች አብረሽ ታይም ታሳልፈሽ ምናምን ከነሱ ጋር ማች አታረጊ ኩንድሊኒ አዌክኒንግ ይባላል እኔ ኤክስፒሪየንስ ያደረኩት ነገር ማለት ነው ትንሽ በፍጥነት ነበር ያገባሁት ለምን አረገዝኩ አቴንሽን በጣም ሲክ ታረጊ ነበር አንቺ እንዳልኩኝ የመጀመሪያ ያሳሰበኝ የነበረው እኔ እነሱ እንዋደዳለን ወይ በቃ እርስ በርስ ከተዋደድን ከተሳሰብን በቂ ነው የሚለው ነገር እንጂ እኔ ቅድሚያ የምሰጠው ነገርና እሱ ቅድሚያ የሚሰጠው ነገር መለያየት ህይወታችንን ሊያለያየው እንደሚችል አላስብም ነበር ስትመለሽ ምን ልክ አልነበርኩም ብለሽ ታስቢያለሽ አንቺ ለሰርጌ ዘፈኝለታለሁ ዩቲዩብ ላይ ያለ ቪዲዮ 7 ወር እርጉዞኝ 4ኛ ፎቅ ላይ እንዲህ ቁጭ ብዬ አውቃለሁ ላይክ ልዝለል ማለት ነው ይሄ ቤዚክሊ ቤተክርስቲያን ይሄ ገዳም ምናምን ስትሄድ ሰው ሲጮህ ወይ ምናምን እንደምታየው አይነት ነገር ድምጽ የሚያወጡ ሰዎች ድምጽ ሊወጣ ይችላል ሰውነት ሼክ ሊያደርግ ይችላል ብዙ አይነት ሴንሴሽኖች አሉት የሚያስፈራራ ማለት ነው ሶ ሰዎች they think like ከሰይጣናዊ አይነት ነገር ጋር ያያይዙታል ማለት ነው እኔ ግን በልቤ በደንብ አንደርስታንድ አደርግ ነበር ለምን እያንዳንዱ ስቴፕ ላይ እግዚአብሔር ጋይድ እያደረገኝ እንደነበር ስለማቅ ማለት ነው እግዚአብሔር ጋይድ እያደረገሽ እንደሆነ ነው ታውቂ ሰይጣን ነው ሲሉ በቃ ቀውጤ ነው ያደረኩት ይሄ የምትዩ ነገር ላይ ካሁን በጸሎት ነው የሚመጣው ወይስ ሌላ አይነት ፕራክቲስ አለው እንኳን ደህና መጣሽ ቃል እንኳን ደህና ቆየኸኝ ለማያውቅሽ ሰው ወይም ደግሞ ምናልባት ይሄን ቪዲዮ እንደ ድንገት ስክሮል ሲያደርግ አገኘው ሶ ይሄን ቪዲዮ ሊየው ብሎ እንዲወስን ባጭሩ ቃሊ ማን ነች ገና ሲያየኝ እንደሚያዩ ይወስናል ብዬ አስባለሁ እሺ ግን ቢሳይድላ አንደና መጣቂ እንዴት ነሽ ሰፈር ማስከንደና ያምራል ተናችሁ ቢሮአችን በጣም ቆንጆ ነው ያው በቅርቡ ላገባ አስቤያለሁ ሶ መጀመሪያ ተምሬ የመጣሁት ያላችሁን ኢንፎርሜሽን ማወቅ ፈልጌ ነው ለአዲስ ሙሽራ ስፔሻሊ ለአንተ አይነት ሰዎች ደግሞ በጣም ቆንጆ ሰዓት ላይ ነው የመጣኸው ቆንጆ ዲስካውንት አለ በመጀመሪያ ቴምር ማን ነው ከ10 አመት በላይ ኮንስትራክሽን ዘርፍ ላይ የነበረ ከ7 በላይ ፕሮጀክቶችን ዴሊቨር አድርገናል በእነዚህ አመታት ውስጥ አሁን ደግሞ አክቲቭሊ እየሸጥናቸው ያሉ ፕሮጀክቶች አሉ ፒያሳ ላይ ተክለ ሃይማኖት አያዝና ጋርመንት ላይ ከባለ 1 መኝታ ጀምሮ ከባለ 3 መኝታ ድረስ የካሬ አማራጮች አሉ አሁን በአዲስ አመት ደግሞ ከ20 እስከ 35% ቅናሽ አድርገናል ለኔ የሚሆነው የትኛው ሞር የተሻለ ፒያሳ ላይ ከ5.3 ሙሉ ክፍያ ጀምሮ ኦልሞስት ከ500,000 ብር ቅድመ ክፍያ ጀምሮ ባለ 1 ቤድሩም አፓርትመንት ቤቶች አሉ ፍላጎታቸው ደግሞ የንግድ ሱቅ ያሆነ ደንበኞቻችን እዛው ፒያሳ ላይ ከ900,000 ብር ቅድመ ክፍያ ጀምሮ የንግድ ሱቆችም አሉ በኢትዮጵያ ብር ነው የምንገበያየው ምንም አይነት የዋጋ ጭማሪ አይኖርም ማለት ውጪ ለሚኖሩ ሰዎች ያዘጋጃችሁት ነገር አለ ውጪ ለሚኖሩ ሰዎች በደንብ ዲስካውንት ይኖረናል ሶ አይ ቲንክ ከሷ ጋር መተን ዲቴል በደስታ ደስ ይለኛል በጣም አመሰግናለሁ ፈቅደን እንመጣለን ስሜ ቃል ኪዳን አበራ ነው 34 አመቴ ነው የሁለት ልጆች እናት ነኝ ሲንግል ማም ያለውበት ጀርኒ ሰዎችን ኢንስፓየር እያደረኩኝ ጋይድ እያደረኩኝ ራሴን ሂል እያደረኩኝ ሌሎች ሰዎችም ሂል እንዲያደርጉ እያገዝኩ ነው ሶ አም ላይፍ ኮች በኳሊፊኬሽን ከተባለ ላይፍ ኮች yes የሁለት ልጆች እናት ነሽ ሴት ወንድ ስንት አመታቸው ነው ሁለቱም ሴቶች ናቸው ሜንሽን እናርጋቸው ይሄን ቪዲዮ ማየታቸው አይቀርም ያ 9 እና 7 አመታቸው አሜዚንግ you're 34 ደግሞ you don't look 34 thank you ሚስጥሩን ግን ለሴቶቹ ጻፊላቸው ከስር ኮሜንት ላይ ጠይቃሉ ብዬ አስባለሁ ምክንያቱም አንዳንዴ እንደኛ አሁን በጊዜን ኦልድ እንሆናለን እዚጋም የሆነ ሰዎች ተብለዋል ከኋላ I think ተፈጥሮ መሰለኝ I don't know ኔቸር ነው I guess yes amazing የሆነ ፖድካስትሽ ላይ ያየው ነበረ ከ8 ጊዜ በላይ ራሴን ለማጥፋት ሙከራ አድርጌያለሁ የሚል ነገር አይቼ ነበር ሶ ምናልባት በዚህ ዘመን በጣም ብዙ ሰው ሱሳይዳል ነው በጣም ማለት ከየትኛውም ዘመን በላይ
ሶ ምክንያት ምንድን ነበር? 8 ጊዜ እኮ ማለት ሊሆነ ኃይል እየጠበቀች ነው እንጂ ላይክ አንዱ እንዴት አይሳካም? ሶ ምንድነው ምክንያትሽ በዛ ደረጃ ራስሽን ለማጥፋት? ሰው ራሱን ለማጥፋት መቼም ወይ ምክንያት ማጣት አለበት ለመኖር ወይ ራሱን መጥላት አለበት። የሆነ አለ ብቻ ኤነርጂ አይደል? ያ ምንድን ነው? እስኪ ቴል ሚ ውሰጂኝ እዛ። እውነትህን የሆነ ነገር እየጠበቀኝ ነው እንጂ አይ ቲንክ መሞት ነበረብኝ ከጥረቴ አንጻር ማለት ነው። አይ ዶንት ኖ እኔ ከልጅነቴ ጀምሮ ራሴን የመውደድ ነገር አልነበረኝም። ይሄ ህይወቴንም አልወደውም ነበር፣ ያደኩበትን ኢንቫይሮንመንት አልወደውም፣ አስተዳደጌን አልወደውም ነበር። ግን ያው በልጅነት ሲሆን እንደዚህ በደንብ ጠቅለል አድርገህ አታውቀውም ምክንያቱን። ግን የሆነ ያልተሟላ ነገር ውስጤ እንዳለ አይነት ነገር ይሰማኝ ነበረ። ላይክ ያደግኩበት ቤተሰብ ብዙም አፌክሽኔት አይደሉም፣ ወይም ደግሞ ይሄ ፍቅርን የማሳየት ብዙዎቻችን ያደግንበት ቤተሰብ ታውቀዋለህ። ያው የምትበላው ነገር የምትጠጣው ነገር ፕሮቫይድ ከተደረገ፣ ጥሩ ትምህርት ቤት ከተማርክ፣ ከለበስክ ምናምን በቂ ነው ብሎ የሚያስብ ማህበረሰብ ውስጥ ነው ያደግነው። ሶ ይሄ መጫወት ወይ መተቃቀፍ መሳም ምናምን ነገር ብዙም የተለመደ አይደለም። ሶ አይ ቲንክ የኔ የሚለየው አንዳንድ ሰዎች ምናልባትም እንደዛ አይነት ህይወት ውስጥ ቢያድጉ ብዙም ቦታ ላይ ሰጡት ይችላሉ ያንን ነገር። ለእኔ ግን ትልቅ ነገር ነበረ። አይ ዶንት ኖ ላይክ ምን ያህል ባልወደድ ነው ወይም ደግሞ ምን ያህል ባልፈለግ ነው ብዬ ነበረ የደመደምኩት በአይምሮ ውስጥ። ስንት ዓመትሽ? የመጀመሪያውን ስሞክር እኔ እንጃ አላስታውስም እድሜን፣ ግን በጣም ልጅ መሆኔን የማውቀው በሙከራዬ ነው የማውቀው። ኦኬ ምንድን ነበር ሙከራ? የሚያስቅ አይደለም እውነት ለመናገር ግን ያው ሳስበው ያለፈ ነገር ነው። ስለዚህ ብዙም አይረብሸኝም። ለዛ ነው የሆነ ስቶኪንግ ነበረኝ፣ ሰማያዊ ስቶኪንግ እና በጣም ላይ ህፃን ሆኜ ነው ማውራት። ስቶኪንግ ማለት ታይት ማለት ነው? አዎ ከቀሚስ ስር ከዩኒፎርም ሰት ምናምን የሚደረገው ማለት ነው። እና በጣም ልጅ ነኝ፣ ግን በቃ በስቶኪንግ ይታገል ነበረ። አላቅማ ላይ ከውስጥ ላለመሞት የሚጥር ማንነት እንዳለ አላቅም። ገባክ? ላይ እንዲህ ሳረገው በቃ ጸጥ ምን ነገር ነበር የሚመስለኝ። እንደሱ ሞክሬያለሁኝ። ከዛም አልፎ አይ ቲንክ ዝም ብሎ ቤት ውስጥ ያሉ ላይክ መድኃኒቶች ምናምን እንደዚህ አይነት ነገር። ላይክ አክቹዋሊ ልጅ ሆኜ ከሆነ እንትን ነው ሽሮፕ ነው የሞከርኩት የነበረው ምናምን። ግን በቃ የመኖር ፍላጎት አልነበረኝም ባጭሩ። በቃ እንጃ ኢንትረስት አያደርገኝም፣ ምንም ነገር ትርጉም አይሰጠኝም። በጣም ልጅ ሆኜም ነው ማወራለሁ። ላይክ እኔ እንጃ ምንድን ነው ዋትስ ዘ ፐርፐዝ ኦፍ ሊቪንግ፣ ለምንድን የመጣሁት? ላይክ አይ ዶንት ኖ። ያን የምታወሪ ሰው አልነበረም ማለት የሚያዳምጥ ብዙም ለማን ታወራለህ እንደዚህ አይነት ነገር በልጅነት ማለት? የክላስ ጓደኛ ሊሆን ይችላል። አይ በተለይ ሱሳይዳል የሆኑ ነገሮች እኔ በጣም እኮ ልጅ ነኝ ይሄንን ሳወራለሁ። ላይ 9 ዓመት 8 ዓመት ምናምን በዛ እድሜሽ እንዴት ይሄንን ራሱ ማለት ፐርፐዝን ራሱ ማጣት ላይክ እንዴት ጥያቄው መጣ? ምክንያቱም I'm confused። I remember ራሴን ምናልባት እኔ እንጃ እኔ አሁን በዛ እድሜ ማለት ደሞስ ጅል ነው መሆኑ እንደዚህ ላይ ጥያቄዎችን ለመጠየቅ ሬዲ አይደለሁ አይደል? ሲርበኝ መጥቼ እበላለሁ፣ ከዛ ወይ ኳስ የተጫወትኩ ወይ ትምህርት ቤት ነኝ። ላይፍ ራሱ ሚኒንጉ ምንድነው? what is life እና ያልኩ አይመስለኝም። እንዳንተ አልነበርኩም እኮ ያንቺ ጥያቄ በዛ እድሜ እንደዚህ ሲሪየስ ጥያቄዎች መምጣታቸው ምክንያቱ ምንድነው? አይ ቲንክ አሁን ላይ ሳስበው it's my soul I guess በቃ ነፍሴ ናት የሆነ ማለት በቃ ላይክ እንደዚህ አይነት ነገሮችን እንግዲህ ኤክስፒሪየንስ ለማድረግ ነው የመጣችሁ ብዬ ነው የማስበው አሁን ላይ ሆኜ ስመለከተው ማለት ነው። ግን በጣም ጥያቄ በውስጥ ይፈጥርብኝ ነበር በጣም ብዙ ነገሮች። እና ቤታችን ደረጃ ነገር ነበራት፣ የድንጋይ ደረጃ አለ አይደለ? እና እዛ ላይ ቁጭ ነበር በጣም እና በብዛት በቃ ላይክ ላይክ ደመናን መመልከት በጣም ወዳለው እንትን ላይ ምንድነው ከዋክብት ምናምን እንደዚህ። እና በፊት እንትን ይባል ነበር መሰለኛ ኮከብ መቁጠር ሰይጣን ይጠራል ይባላል። አላቅም ያው it's just እኔ እንግዲህ ልጅ ሆኜ የተባለውና የሰማሁትን ነገር ነው የምነግርክና የሚመስለኝ እኔ 1 2 3 እያልኩ ኮከቡን ስቆጥር ሰይጣን የሚመጣብኝ ነበር የሚመስለኝ። ግን በጣም ከመውደድ የተነሳ ይሄ መመልከቱ ማየቱ ከመጣም ይምጣ አይነት ነገር ብዬ ግን ስቲል አንድ ኮከብ ቆጣሪ የሚባሉት ወይም ደግሞ አይደል ለካ እነሱ አይደሉም እንደዛ አይደለም ያ ሜቢ ፕሪዲክት አይ ዶንት ኖ ያ እና ብቻ በጣም እጠይቃለሁ ለማለት ፈልጌ ነው። እና ላይክ አወራለሁ ከእግዚአብሔር ወይም ከፈጣሪ ጋርም ይሄ የምንባላቸው ነገሮች አለ አይደል? በሃይማኖትም በትምህርት ቤትም እኔ ደግሞ ሪሊጂየስ ትምህርት ቤት ውስጥ ነው የተማርኩት፣ ቸርች ስኩል ማለት ነው። ስለዚህ ይሄ በቃ ላይክ ለቤተክርስቲያን በጣም ቅርብ ነበርኩኝ። ቤተሰቦቼም ሪሊጂየስ ናቸው ምናምን እና አንዳንድ የሚባሉ ነገሮች እኔ በቃ አልቀበላቸውም ነበር ሰምሃው። ለምሳሌ
እኔ እንጃ ለምሳሌ በቃ ገሃነብ ሲኦልና ምንድነው ሄቨን ኤንድ ሄል ምናምን የሚባሉ ነገሮች እኔ እንጃ ዝም ብዬ ሳስበው ፕራክቲካል ነው። ቀዝቃዛ ነገር ውስጥ ገብተህ ከዛ አውጥቶ የሆነ የሚያቃጥል ነገር ውስጥ ምናምን ሲሉ is it really የእውነት እንደዛ ነው? እኔ ማወቅ የምፈልገው ከእግዚአብሔር ነውና አያገባኝም ሌሎች ሰዎች ከየት እንዳመጡት ያንን ኢንፎርሜሽን፣ ግን እኔ ቀጥታ እሱ እንዲነግረኝ ነበር የምፈልገው። ሰምሃው እንዲያሳውቀኝ ሁሌ ከልጅነት ጀምሮ በጣም ማስፈራሪያችን ነበር። በዛ እድሜ እፈራለሁ እኮ በጣም ፈሪ ነበርኩኝ። ትገባለህ ከእንደዚህ ካረክ ምናምን ስለምንባል ደግሞ መጥፎ ነገሮችን የምንሸሽበት አንዱ ሪዝን ነበር። ግን ሪሊ ላይክ አሁን ለምሳሌ ሃይማኖት ምናምን ራሱ አሁን የኔ የነበረ ጥያቄ አንዱ ምን ነበረ የትኛው ሃይማኖት ነው ትክክል የሚለው ጥያቄ። እንደውም ስፔሲፊክሊ የምጠይቀው የነበረው ነገር ምን ነበረ አሁን ለምሳሌ እኔ አምላኪ ላይክ ቤተሰቦቼ ሪሊጂየስ ስለነበሩ ስለ እግዚአብሔር ፍቅር አስተምረውኛል፣ ጸሎት አስተምረውኛል፣ ቤተክርስቲያን መሄድ አስተምረውኛል። ስለዚህ ከእግዚአብሔር ጋር ግንኙነት እንዲኖረኝ ረድተውኛል ማለት ነው። ሶ አም ቬሪ ግሬትፉል ፎር ዳት። ግን አሁን ለምሳሌ የሆነ ሀገር ውስጥ ያለ ፈረንጅ ምናምን ድሮ ልጆኝ የማስበውን ቶት ነው ቀጥታ እየነገርኩ ያለሁት ምንም ቤተሰቦቹ ስለ እግዚአብሔር ዕውቀት የሌላቸው ወይም ሃይማኖት የሌላቸው ሰዎች ያሳደጉት ሰው ካደገ በኋላ ላይክ ለምሳሌ የሆነ ሃይማኖት ውስጥ ካልገባ የማጥፋት ነው እና በቃ ሲኦል ሊገባ ነው ማለት ነው ወይስ በሃይማኖት አይደለም የምንመረጠው ምንድነው የሚለው ነገር ያመራምረኝ ነበር። ግን አሁን ይሄንን ሊመልስልሽ የሚችል ሃይማኖቱን በደንብ የሚያቅሰው ጠይቀሽ ታውቂያለሽ? ለመማር ነው መሞክረው እንጂ ይሄ እንደዚህ አይነት ጥያቄዎችን አልጠይቅም። አትጠይቅ ነው የምትባለው። ያው ብትጠይቅም አንዳንድ ነገር ይሄ ያለ አይደለ ብዙ መመራመር እግዚአብሔርን እንትን ማለት ነው። ማያቅሰውማ ኦፍ ኮርስ አትጠይቂ ነው። እኛም እኮ ማናውቀውን ነገር ዝም ምናምን የምንለው እኮ ወደታች። እኔ እግዚአብሔርን ነው የምጠይቀው የነበረው በደንብ ግልጽ ሆኜ። ከዛ ውጭ ያሉትን ነገሮች ለመማር ነው የምሞክረው ለመቀበል። ቤተክርስቲያንም ትምህርት ቤትም እንደዛው። ኦኬ ጓደኛ አልነበረሽም በዛ ሰዓት? ምክንያቱም አሁን ነበረኝ ማለት የክላስ ጓደኞች አብረሽ ታይም ታሳልፈሽ ምናምን ከነሱ ጋር ማች አታረጊም ወይስ እነሱም እንደዚህ ነበር የሚያስቡት በሰዓቱ? እንደዚህ አይነት ነገር አናወራም ማለት በልጅነታችን ነው። እንደዚህ አይነት ነገር በምን ሰዓት ነው እንደዚህ አይነት ነገር የምታወራው? ትምህርት ቤት እንሄዳለን፣ እንማራለን፣ እንጫወታለን፣ እንስቃለን ምናምን። ያ ትንሽ ከፍ እያልን ስንሄድ ምናልባት ቤት ውስጥ ኤክስፒሪየንስ የምታደርጋቸው ነገር ሲኖር ተቆጣሁኝ ወይ እንደዚህ ተፈጠረው እንደዚህ ተባልኩኝ ምናምን እንደዚህ አይነት ነገር ሼር ትደራረጋለህ። ግን መንፈሳዊ የሆነ ነገር እንደዚህ ጠለቅ ያለ ነገር ከራስ ጋር የምታወሪው ከራሴና ከእግዚአብሔር ጋር ሶ እሺ ያደግሽ 13 ዓመት 14 ዓመት 15 ዓመት ከዛም በቃ ላይክ ያው ሁሉ ጊዜ አይደለም እኮ እንደዚህ አይነት ጥያቄዎች የሚነሱብክ ብቻህን ስትሆን ወይ ሲከፋ አለ አይደለ ላይክ የሚያጽናና ሰው ምናምን የምትፈልግበት ጊዜ ላይ አለ አይደለ እንደዚህ አይነት ሰዓት ላይ እንጂ ሁሉንም ሰዓት ላይ ዲፕሬስ ቻይልድ አልነበርኩም። እንደውም በጣም ብዙ ጓደኞቼ ኢቭን ስለ ይሄ ሱሳይዳል መሆኔን ምናምን ራሱ አያውቁም። አብረውኝ የሰሙ አሉ በጣም ብዙ አሉና እየቀለድሽ ነው ምናምን ያሉኝ አሉ። ማለት ላይክ የት ነበር ነው ምናምን የድሮውን ነው ማለት ተጫዋች ምናምን ነበርሽ? እንደዛ ነው እንደዛ ያሉት? ተጫዋች ነበርኩኝ በቃ ይሄ ሳቂታ ምናምን በቃ ይሄ በጣም ሳቂታ ግን ውስጥ ይሄ ፔን አለ yes ከውስጥ እሺ ከባዱ ሙከራ ያደረግሽው ምንድነው? የመጨረሻው ነው መሰለኝ አይደለ ላይክ ከባዱ ሳይሆን በእኔ ቤት the smartest way እያሰብኩት ወይም ደግሞ ይሄ ፉል ፕሩፍ የምትለው ነገር የለም። በፊት ምን ይመስለኝ ነበር መሰለ ማለት ያው እያደግኩ ምናምን ከመጣው በኋላ የማደርጋቸው ጥረቶች ላይ ነፍስህ እኮ ትታገላለች ላይክ የእውነት እኮ መሞት አልፈልግም። ህመሙን መቻል ስላቃተኝ ነው እንጂ ባልሞት መርጣለሁኝ። ግን በቃ መቋቋም አልቻልኩኝም። በቃ ከአቅሜ በላይ ሆነብኝና ልክ የሆነ ነገር ይሄን ስሜቱን የሚቀሰቅሰው ነገር ሲነሳ በሞት ነው የሚያስብለኝ። ሞት እንድታስብ የሚያደርግሽ ነገር አለመደመጥ ነው የሆነ ቫልዩ ወይ ቦታ የሚሰጥሽ ሰው አለመኖር ነው። አሁን ብንሰበስበው ላይ አብዛኞቹን ኤክስፒሪየንሶች አንድ ቦታ ለማመጣቸው ቤተሰቦችሽ አይፈልጉሽም? እንደዛ ብዬ ነበር የማስበው because of the way they treated me like እንዴት ብዬ ላስረዳ? አንዳንድ ጊዜ እኮ ቤተሰብ አንተን ለማስከፋት ስራዬ ብሎ አይደለም እንደዛ አይነት ነገሮችን የሚያደርገው። በሚያውቀው ልክ it's just አቴንሽን አልተሰጠኝም ነው ቦታ አልተሰጠኝም ነው ለኔ። ምናልባት ለነሱ ደግሞ በጣም ብዙ አቴንሽን ሰጥተውኛል እኮ ግን ለኔ በቂ መስሎ አልተሰማኝም በዛ ሰዓት ላይ። አንቺ ብቸኛ ልጅ ነሽ? አይደለሁም፣ 4 ነን። ግን እኔ ከታላላቆቼ ጋር የእድሜ ጋባለን በደንብ። ኦኬ ሶ ብዙ ዲስከስ አታረጉም? ያው እነሱ ትልልቅ ናቸው፣ እኔ ህፃን ልጅ ነኝ። ሶ ለግቢያችን ምናምን እኔ ነበርኩ ትንሽዬ ልጅ።
ሶ የኔ ኢሚዲየት ታላቂ 10 ዓመት ይበልጠኛል። እነሱ ተቀራራቢ እድሜ ላይ ነው የነበሩት። ሶ ምንም ኮመን ያባባችሁ ነገር የለንም። ኦኬ ሶ መጨረሻ ስንት ዓመትሽ ነበር ታስታውሻለሽ? የሞከርኩትኝ ስንት ዓመቴ ነበረ እኔ እንጃ፣ ግን የመጀመሪያ ልጄ እንደወለድኩኝ አስታውሳለሁ። ካገባሽ በኋላ ነው ዋናው እሱ አይደል እንዴ? አሚን ላይክ ካደግሽ በኋላ ላይክ ነገሮችን ስታይ ምናምን ይሄ ነው ፔኑ በጣም ከባድ ነው። እንዲህ ብዬ ማስረዳህ ነገር አይደለም። ላይክ በጣም ከባድ ህመም ነው የነበረው ውስጤ። ሶ ያ ካደግኩ በኋላ እንደውም ባሰ እንጂ በጣም ጉግል ሁላ አድርግ ነበረ። ይሄ በቀላሉ መንገድ ሰዎች እንዴት ነው ሳትሰቃያል አይደለ? ቢካዝ ስቃዩ ደግሞ ያስፈራራል። ብተርፍስ ገባ ካልፈልግማ መትረፍ ተሰብረሽ ተጎድተሽ ወይ ሆነሽ ምናምን ሶ ያ እንደዚህ አይነት ነገሮች ምናምን ሶ ላይክ ፍሬንድሊ የምታስቢው ሀሳብ ነው ላይክ በቃ ማለት ሁሉ ያለና በቃ ላይክ አንዳንድ ጊዜ ሰዎች አብረው ሲጫወቱ ሲስቁ ምናምን you never know what they're going through in their head like ምን እያሰቡ እንደሆነ ምን እንደሆነ ግን like አሁን ለምሳሌ ከሆነ ጓደኞች ጋር ወይ እንደዚህ ተሰብስበ ቁጭ ብዬ እኮ ላላስበው እችላለሁ። ገባ ግን at the end of the day ሞት is the solution ለኔ የነበረው። so ሌላ ቃል ኪዳን ነው የምትሆነው ልክ መሞትን ስታስብ ወይስ it's kind of an immediate decision እኮ like እንዳልኩ የሆነ ስሜቱን የሚቀሰቅሰው ነገር ሲኖር ወደ ማምለጫው መንገድ ነው ምሮጣው አይነት ነገር። ግን ዲፕ ዳውን ምናልባት ያንን አይተው ቦታ ያልሰጡኝ ሰዎች ይሰጡኛል ነው እንደዚህ አይነት ባህሪ ፍላጎት አለ። ሰዓት ላይ አሁን ቅርብ ጊዜ አክቹሊ ሪያላይዝ ያደረኩት ነገር ኢነዌይ ምን ይሉኝ ነበር መሰለ ሰዎች እኔን ሳይሆን አክቹሊ ሲሉ የምሰማው የነበረው ነገር ምንድነው አቴንሽን ሲክ እያደረጉ ነው አይነት ነገር። እንደዚህ አይነት ሰዎች የራሳቸውን ለማጥፋት የሚሞክሩ ሰዎች አቴንሽን ፈልገው ነው አይነት ነገር። አይገባኝም ነበር አቴንሽን አፈላለጉ ነው። ያው ይሄ ያለ አይደለ ልትሞት ነው ምናምን ብሎ ሰው እንዲረባረብብኝ አይደለም፣ ግን ዲፕ ዳውን አሁን ሲገባኝ ታምም ያለሁኝ ተመልከቱኝ ነው። so it makes sense ያ attention ማለት like I'm going through something ገባክ like አቅሜ በላይ የሆነ ነገርና እርዳታ ምጠይቅበት መንገድ ስላልቻልኩኝ በሌላ መንገድ ሜቢ ኤክስፕረስ ማድረግ ስላልቻልኩኝ በዛ መንገድ ነው የገለጽኩት አይገስ ነው እያልኩ ያለሁት አሁን ላይ ዞር ብዬ ስመለከተው ማለት ነው። ግን like አሁን ከቤተሰቦች አንግል ብትሆኚ አሁን እናት ስለሆንሽ እናወራለን ስለሱ ከቤተሰቦች አንግል ብትሆኚ ምን ነበር ማድረግ የነበረባቸው ብለሽ ታስቢያለሽ? በዛ እኔ እንጃ አንዴ ቁጭ አድርገው ምክንያቱም አሁን እንዳንቺ አይነት ልጅ ልትኖር ትችላለች አሁን ወይ ወንድም ሴትም ሊኖር ይችላል። ሶ አክቹሊ በተደጋጋሚ እንደዚህ አይነት ሀሳብ ውስጥ የሚገባ ከሆነ ቤተሰብ ልጁን በምን መልኩ ቢረዳ ነው የተሻለ የሚሆነው? ታዲያ ምን ቢያረጉልሽ ነበር በሰዓቱ እርፍ የምትዩ ኦር ይሄ ሀሳብ ተነቅሎ ሊወጣልሽ የሚችለው የነበረው ብለሽ ታስቢያለሽ? በቤተሰቦች ጫማ ብትሆኚ ማለት ነው። እድል እንዲሰጡኝ የእኔን ስሜት እንድገልጽ እንዳወራ ምን እያሳለፍኩ እንደሆነ እንዲያምኑኝ because you know like ታያዩት ነበር of course ቀበጥማ ነበርኩ ለነሱ። ምክንያቱም በቃ like ምን ጎደለብሽ አይነት ነገር ነው። ምንም ገባ በዛ ላይ ይሄ ተገርፌ ወይ እንደዚህ ምናምን እንኳን አላደኩኝም ያን ያህል ገባ ማለት ይሄን ያህል ከባድ የሆነ አይነት ነገር ይሄን ያህል የለኝም ኤክስፒሪየንስ በእንደዚህ አይነት ደረጃ። እኔ am talking about emotional abandonment ገብቶሃል አይደለ? ፊዚካሊ እኮ አንዳንድ ጊዜ ቤተሰቦች አጠገብም ሆነው ግን የሚያስፈልግህን የስሜት ድጋፍ ላይ ሰጡ ይችላሉ። ገባክ? የሚያስፈልግህን ፍቅር ላይ ሰጡ ይችላሉ። እሱን ነው እያልኩ ያለሁት። ኦኬ ሶ ስለዚህ እንግዲህ ትዳር ላይም ሆነሽ ይሄን ነገር ካሰብሽ የቀጠለ ነው ማለት ነው። ምናልባት ትዳር ላይ ማለት ላይ 23 ስንት ዓመትሽ ነበር ያገባሽው? 24 ዓመቴ ላይ በ24 ዓመት ማለት ኦልሞስት ከ24 አደልት እስክትሆኚ ድረስ የቀጠለ ነገር ነው ማለት። ምንም ፊክስ አልተደረገም ነበር እስከዛ ድረስ? ወይም ፊክስ ለማድረግ ሄልፕ አላገኘሽም? ወይም እያደግሽ ስትመጪም በቃ ለራሴ ያለው ትራሴ ነኝ ወደሚል ሀሳብ አልገባሽም ማለት? ምን መሰለክ ላይክ አንድ ሁለት ጊዜ ላይክ ቤተሰብ ያወቀባቸው ኢንሲደንቶች ነበሩ፣ ግን አያወሩኝም። በቃ ይነጋገሩ ሜቢ እርስ በርስ ይነጋገሩ ይሆን አላውቅም። ለእኔ ግን እንደዚህ ብሎ የሚያናግረኝ ሰው የለም። እና ደግሞ እኛ ማህበረሰብ ውስጥ ይፈራል። ቃሉ ራሱ እኮ አይጠራም አይደል? እንድታወራበትም እንትን አይደለም፣ የሆነ የሚጋብዝ ነገር አይደለም። በቃ ዝም ነው የሚባለው። የምን ቃል ሞከር ራስን የማጥፋት የሚለው ነገር ማለት ነው። እና ላይክ ራሴን ላጠፋ ስሞክር የሆነ ሰዓት ላይ ለምሳሌ 16 ዓመት ላይ ስሞክር አንድ የቤተሰብ አካል ያወቀበት ጊዜ ነበረ። ምንም ነገር ግን አላወራንበትም። በቃ ምናምን እንዴት እንደዚህ ታስቢያለሽ ምናምን በቃ እንጂ ለምን አሰብሽው አላሉሽም ነው? ጭራሽ
የተፈጠረበት ምክንያትም ነበረው። በእርግጥ ግን ዞሮ ዞሮ ዲስከስ አላደረግንበትም ወይም እድሉ አልተሰጠኝም እንዳወራ ይሄ ያለ አይደለ ኤክስፕረስ እንዳደርግ እኔ ውስጤ እየተፈጠሩ የነበሩት ስሜቶች ምን እንደሆኑ እንድገልጽ እድሉን አላገኘሁኝም። ከዛ ደግሞ አግብቼም ስሞክር የነበረ ሰዓት ላይ የዛኔም ያውቁ ነበረ። ግን ምንድነው ያው በብዛት ሰይጣን ነው የሚባል ነገር ነው ያለው ገባክ እንጂ የሆነ ይሄ ሳይኮሎጂካል ነገር ወይ ደግሞ ይሄ ከሜንታል ሄልዝ ጋር የተያያዘ ነገር ተደርጎ አይቆጠርም። ስለዚህ የመንፈስ ጉዳይ ነው ተብሎ ስለሚታሰብ ማንም ሰው ዲስከስ አያደርግበትም። አወክም አላወክህም ፍስፍስ አድርገው ወደ ጸበል ነው በቃ የምትወሰደው እንጂ ማለት ፍቅረኛ ይዘሽ ትዳሩ ስትገቢ ያ ፍቅረኛው ያን ነገር ሶልቭ ሊያደርገው አልቻለም። መረዳቱን እዛ ጋርም አላገኘሽውም ያን መልስ? አይ ቲንክ እሱን እድል እንኳን ብዙ አላገኘሁኝም። ትንሽ በፍጥነት ነበር ያገባሁት። ለምን? አረገዝኩ። በአጭር ጊዜ ዴቲንግ የነበራችሁ? በአጭር ጊዜ ውስጥ ነው ዴት እያደረግን አይ ቲንክ 4 ወር ውስጥ 4ኛው ወር ላይ አርግሻለሁ። ሶ በቃ ወደ ትዳር ማለት ያው ላይክ አስበንበታል ምናምን ተመርቄ ላይክ ልመረቅ አይ ቲንክ 1 ወር ምናምን ነበረ የሚቀረኝ የነበረው። ሶ ያው መጋባት ምናምን አውርተንበታል እንደዚህ አይነት ነገሮችን። ግን አለ አይደለ ላይክ ሜቢ ከተመረኩ በኋላ እናድርገው ምናምን የሚሉ ዲስከሽኖች ነው የነበሩት። ግን በመሃል በቃ ላይክ ሀፕን ሲያደርግ ኢትስ ፋይን በቃ ሰርግ እንደግሳለን ምናምን ተባብለን ወደ ሰርግ ወደ ትዳር ገባን። ሶ ግን ከዛ በፊት ፕራየር የነበረው 4 ወር ያንን ሰው በደንብ አታውቂው? አሁን ላይ ዞር ብዬ ስመለከተው ምክንያቱም አንዳንድ ጊዜ ሰዎች ራሳቸውንም ሆኖ ላይቀርቡ ይችላሉ። ገብቷል? አንተ ማየት የምትፈልገውን ነገር ወይም ደግሞ አንተ ተወዷለህ ብለው የሚያስቡትን ነገር ሊያሳዩ ይችላሉ። ሶ ለኔ መጀመሪያ ላይ የነበሩኝ ኤክስፔሪየንሶች እና በኋላ ላይ ትዳር ውስጥ ገብቼ ያዩዋቸው ነገሮች ማች አላደረጉም ነበር። ማለት አቴንሽን በጣም ሲክ ታረጊ ነበር አንቺ ኖርማሊ? ምክንያቱም እዛ ጋር የሚሰማሽ ሰው አልነበረም ፋሚሊ ላይ እድገት ላይ ምናምን። ሶ አቴንሽን ሲክ ማለት በምን ሴንስ? አሁን ለምሳሌ እኔ ከድሮም አቴንሽን የተሰጠኝ ሰው ነኝ በእንደሱ አይነት አመለካከት ካየው። ለምን ትምህርት ቤት ውስጥም በጣም ጎበዝ ተማሪ ነበርኩ። ይሄ አንደኛ መውጣ ሰው ነኝ። መድረክ ላይ 2-3 የተጠርቼ የሚሸለም ሰው ነኝ። ቶፕ ነኝ፣ ፖፑላር ነኝ። አይ ሃቭ ፍሬንድስ ምናምን it didn't matter like ከነሱ አይደለማ ያ አቴንሽን የምፈልገው ገብቷል? ከቅርብ ሰው የአቴንሽን ሲኪንግ ስልሽ ጋሪ ኖት ላይክ ይሄ የወንድ አቴንሽን ማለት ሳይሆን የሆነ I'm talking እኔ in general ትምህርት ቤት ውስጥ እንጂ የወንድም አልነበረም። እሱም ተረድቼሻለሁ። እስቲ ጥያቄን ግልጽ አለ የፈለኩት አቴንሽን ሲክ ማለት ለምሳሌ ፋሚሊሽ ባለመረዳቱ ባለማዳመጡ ምክንያት ሱሳይዳል ነበርሽ ምናምን ሶ የሆነ የሚረዳን ሰው ያገኘን ሲመስልን ቶሎ ጥብቅ ማለት ነገር አለ አይደለም እዛ ሰው ላይ ወይም አሁን በባለቤትሽ የነበረው ሰው ላይ እንደሱ አይነት ነገር ነበረ ወይ ነው? ምክንያቱም ብዙ ሰዎች በቃ የራበው ሰው ገበያ አትላክ ሆነ ያን መደመጥ አቴንሽን ስል ይሄ የመደመጡን አላለም አብሮ የመሆኑን ቫልዩሽን መስማት ችግሮችን ጠጋ ብሎ አንደርስታንድ ለማድረግ መሞከር ያን ነገር ሌላ ቦታ ስላጣሹ ፋሚሊዎች ላይ ምናምን ብዙ ጊዜ ሰዎች ወይ ሴት ፍቅረኛቸው ላይ ወይ ወንድ ደግሞ ከሆነ የሴት ፍቅረኛው ወይ ሴት ከሆነች ወንድ ፍቅረኛዋ ላይ ለማግኘት ይሞክራሉ። ሶ ቶሎ ማይሆን ዲሲሽን እንዲወስኑ የሚያደርጓቸው ያገኙ ሲመስላቸው አይደለ? ጀንክ ፉድ ይጣፍጣል ይባላል ማለት የሆነ አሁን ምናው ስላንች ሪሌሽንሺፕ ያወራሉ ግን በደም ተረድቻለሁ። ሪል ይጥቀም ማናቀው ነገር ግን ስለ ራበን ብቻ ተንገብግበን እንደዚህ አይነት ነገር ነበር አንቺ ጋር? የኔ በጣም አቴንሽኑ ምናምኑ አይነት ነገር ሳይሆን ብቸኝነት ይመስለኛል። ሞር ላይክ አሁን ለምሳሌ ቤተሰቦቼ ውጭ ሀገር ነው የሚኖሩት ምናምን ሶ እያደኩ ስመጣ መጀመሪያ ከዛ ምናምን እያለ ሶ ባይ ዘ ታይም እኔ 5ኛ ዓመት ተማሪ እያለሁ ማንም አልነበረም ኢትዮጵያ ውስጥ ማለት ነው። ያ ብቻዬን ነኝ ነበርኩት። ሶ በዛ ሰዓት ጓደኞቼ ያሉ ምናምን ግን ስቲል ይሄ ያለ አይደለ የሆነ አሁን ነው እኮ ዞር ብዬ ማየው ያኔ አላውቀውም ነበር እንዳልኩት ግን በቃ አይ ቲንክ ከአቴንሽኑ የበለጠ he was very funny you got pregnant for funny እንዳትሉ እሺ በቃ ያስቀኛል አብሮኝ ጊዜ ያሳልፋል ምናምን እንጫወታለን ምናምን like and also he was older than me relatively ከኔ አንፃርና የሆነ ከኔ የተሻለ ላይፍን ያውቃል ብለህ አንዳንድ ጊዜ የምታስበው ነገር የለም
ሶ ኮፒንግ ነው ማለት ነው የሆነ ያ ውስጥሽ ያለውን ጭንቀት ሰላም የምታገኝበት ቦታ ነበር ማለት ነው የሆነ ጨዋታው ግን በቃ አራቶር ምን ጊዜ ምንም እኮ ይሄን ያህልም አልነበረም በቃ ላይክ አንደኛ ተማሪ ነኝ እንዳልኩ መመረቂያ ቴሲሳችን እየሰራን የነበረበት ሰዓት ነው ምናምን በቃ አይደለ ላይክ በቁጥር የተገናኛችሁት ራሱ of course busy እንደዛም ባይሆን of course በፊትም እኮ አውቀዋለሁኝ ሲጀመር አዲስ ሰው ምናምን አልነበረም ህይወቴ ውስጥ ነበር ማለት በስራ በተለያየ ነገር እንተዋወቅ ነበር ኤኒዌይስ ግን አለ አይደለ እንደዚህ በጣም በቃ I was not mature like you know ብዙም ዝም ብዬ በቃ ይያል አይደለ እንትን ነው ማሰብ የነበረው ምን ነበር መሰለክ ፍቅር ነው በቃ ማተር የሚያደርገው አይነት ሰው ነበርኩኝ እንጂ ስለሌላ ነገር ምንም አንደርስታንዲንግ ብዙ አልነበረኝም እና ከተዋደድክና ከተግባባክ ምንም ችግር ይኖራል ብዬ አላስብም ነበር በቃ ስለዚህ እንዋደዳለን ደስ የሚል ጊዜ እናሳልፋለን አለቀ ግን ብዙ ችግር አለ ከዛ ብዙ አልነበረም መጀመሪያ ማለቴ አይ ከሱ ጋር ማለቴ ሳይሆን ፍቅር ብቻውን ግን በቂ አይደለም የሚል አሁን ሊሆን አይችልም ምንድነው ከዛ ውጪ መታየት እንዴ በጣም ብዙ ነገሮች አሉ አሁን ፍቅር ለምሳሌ አንቺ ሜክ ያረክሽው ሚስቴክ ምንድነው ለሰዎች ሌሎች ሰዎች ዋጋ እንዳይከፍሉበት ካንቺ እንዲባሩ ላይክ ማለት ምን እንደ ሴት ልጅ ምን ላይ ማስተው ራሱን ማወቅ መቻል አለበት ብዬ አስባለሁ በደንብ አፈጣጠሩን አይምሮአችን ሰውነታችን ነፍሳችን ምንድነን you know like በደንብ አድርገህ ራስን አንደርስታንድ ማድረግ መቻል አለበት ብዬ አስባለሁ ትዳር ውስጥም ወይም ሪሌሽንሺፕ ውስጥም ከመግባት በፊት I think that's the most important እኔ በዛ ሰዓት ላይ ብዙ ስለራሴ ዕውቀት አልነበረኝም ማለት በቃ እንዳልኩክ ትምህርት ነው በቃ እማራለሁኝ ከጓደኞቼ ጋር ስቃለሁኝ ምናምን ከዛ ውጪ ይሄን ያህል ኢቭን ሲወራ በጣም የሚያስቀግን በዚህ አመት ያገባለሁ በዚህ እድሜ ይወልዳለሁ እንደዚህ ልጆች ነው ያልኩት ግን ሁሉም ሆነዋል I don't know how በሚያስደነግጥ ሁኔታ ግን ዝም ብለን ከምንመኛቸው ነገር ውስጥ ይሄ ከጓደኞች ጋር ተሰብስበሃል አይደለ እንዲባረግ ብለን የምትላቸው ነገሮች እንደዛ ነው ለማግባት ምናምን ፈልግ ነበር በቃ ምክንያቱም እንዳልኩ የመጣውበት ፋሚሊ ስላለ ከዲስፋንክሽናል ፋሚሊ ስትመጣ የሆነ ጤናማ የሆነ ቤተሰብ መመስረት ፍላጎት ያድርባል አይደለ ላይክ በቃ ልጆቼን ማሳድግበት መንገድ ምናምን ኢቭን ስለ ልጆች ብዙ አላሰብኩኝም እኔ ብዙ ማስበው የነበረው ስለ ባሌ ነበር የምጨነቀው በቃ ይሄ የሚወደኝ አብሮኝ ጊዜ የሚያሳልፍ የሚረዳኝ አይነት ሰው ነበር ያ ምፈልግ የነበረው ግን ምን ሚስ አረክሽ ታዲያ ማለት እሺ አንደኛው ራስን መጀመሪያ ራሱ ማወቅ ያስፈልጋል ነው ምን እንደምንፈልግ ለማወቅ መጀመሪያ ራስን ማወቅ ያስፈልጋል ማኑዋሉን ወደም ማየት ያስፈልጋል የመቼም የዲዝል መኪና ውስጥ ቤንዚን አጨምሪ መኪናውን መጀመሪያ ማወቅ ያስፈልጋል የኤሌክትሪክ መኪና ነዳጅ አታሰልፊው ማለት ልክ እንደዛው ራስን ማወቅ ጥሩ እስማማለሁ በደንብ ከዛ ውጪ እሺ ሰዎች ላይስ ምን ሚስቴክ ማለት ሰዎች ላይ ስልሽ እንደ ሴት ልጅስ ትዳር ጋር ከተገባ በኋላ ሪሌሽንሺፕ እና ትዳር አንድ አይደለም ሶ ምን ፊገር አውት አረክሽ ማለት ምክንያቱም ለመለያየት ያበቃሽስ ምንድነው ጀነራሊ ሰዎች የሚማሩበትን ፓርት ማለት ነው እንዳልኩክ ራሴን ሳላከም አይደል የገባሁት ከልጅነት ኦሬዲ ስለ ራሴ የማሰባቸው ነገሮች አልፈለግም አልወደድም እንደዚህ አይነት ነገሮች እምነቶች ነበሩ በውስጤ ሶ ትዳር ውስጥም ከገባው በኋላ ብዙ እንትን ሆኖ አይደለም ምን ነበር መሰለክ መግባባት አልቻልንም ላይክ አንዳንድ ጊዜ እንዳልኩክ ይሄ ዲፕ የሆነ ኮንቨርሴሽንስ ምናምን የምታረጋቸው ሰዎች ይኖራሉ አንዳንድ ጊዜ ደግሞ ሳታረግ በአጋጣሚዎች ነገሮች ተመቻችተው ደግሞ ወደ ትዳር ውስጥ ልትገባ ትችላለህ ሶ እነዛ ነገሮች ናቸው በኋላ ላይ ሰርፌስ ያደረጉት ለካ በህይወቴ ውስጥ እኔ ቫልዩ የማደርገው ነገርና እሱ ቫልዩ የሚያደርገው ነገር አይገናኝም ገባክ የሱ የህይወት ፕሪንሲፕል እና የኔ የህይወት ፕሪንሲፕል አይገናኝም ያንን ደግሞ ያወቅኩትኝ ከቆየ በኋላ ነው እንዳልኩኝ የመጀመሪያ ያሳሰበኝ የነበረው እኔ እና እሱ እንዋደዳለን ወይ በቃ እርስ በርስ ከተዋደድን ከተሳሰብን በቂ ነው የሚለው ነገር እንጂ እኔ ቅድሚያ የምሰጠው ነገርና እሱ ቅድሚያ የሚሰጠው ነገር መለያየት ህይወታችንን ሊያለያየው እንደሚችል አላስብም ነበር ኮምፓቲቢሊቲ ማለት ነው አይ ገስ ፕራዮሪቲ የምትሰጠው ነገር የለም በላይፍ ውስጥ አንተ ለምሳሌ አንዳንድ ሰው ፋሚሊ ሊሆን ይችላል አንዳንድ ሰው ገንዘብ ሊሆን ይችላል ገባ አባባሌ ወይ ደግሞ ፍቅርን የምትገልጽበት መንገድም ሊሆን ይችላል ለምሳሌ ምናልባት አንዳንድ ሰው አንተን ፋይናንሻሊ ሰፖርት በማድረግ ሰርቶ በመምጣት ሊሆን ይችላል ገባ ያንን ፍቅሩን እየገለጸ ያለው እኔ ደግሞ ምናልባት የምፈልገው ኳሊቲ ታይም ሊሆን ይችላል ቁጭ ብለህ እንድታዋራኝ ሊሆን ይችላል ሶ አንተ ሁሉ ጊዜ የምትሰራ ከሆነ እኔ ደግሞ ሁሉ ጊዜ አንተ አብረኸኝ ጊዜ እንድታሳልፍ የምፈልግ ከሆነ ያለ መግባባቱ እዛ ሰዓት ላይ ሊፈጠር ይችላል ማለት መፈታት አይችልም ታዲያ ይሄ ግን አንድ ሰው አብሮ ለመቀጠል የሚሞክር ሰው we tried
ግን አልሆነም። ሰው መቀየር አይችልም ማለት ነው? ይችላል። ምን ከበደ ታዲያ ከሁለት አንዳችሁ ለመቀየር? ፒውርሊ ለማወቅ ነው። አይ ኖ ግን በቃ አንዳንድ ነገሮች አሉ አይደለ ወርክአውት አያደርጉም ነበር። ለዛ ነው በዛ ሰዓት ላይ ደግሞ የነበሩ ነገሮች ነበሩ ሞር እኛ ሜሪጅ ላይ ስትረስ የፈጠሩብን ማለት ነው። ወደ ኋላ ስትመለሽ ምን ልክ አልነበርኩም ብለሽ ታስቢያለሽ አንቺ እዚህ ትዳር ላይ? ማለቴ የእሱን ሳይሆን ወይም የቀድሞ ባለቤትሽን ሳይሆን አንቺ እንደራስሽ ነው። ምክንያቱም እሱ እዚህ ጋር ስለሌለ ስለ አንቺ ሞርብ ነው የተሻለ። በትክክል አንቺ ምን ምክንያቱም መቼም እሱ ብቻ ነው ጥፋተኛ ልል አልችልም፣ ወይ አንቺ ብቻ ነሽ ልል አልችልም። አብሮ የሚኖር ሰው መሀል ሁለት ሰው ጥፋት ነው የሚሆነው። አንቺ ጋርስ የነበረው ችግርና ያስተካከልሽው ምንድን ነው? እኔ ጋር የነበረው ችግር ብዬ የማስበው እንዳልኩክ በጣም ስሜታዊ ነበርኩኝ። ስሜቴን መቆጣጠር ወይም ደግሞ ይሄ ረጋ ማለት አልችልም ነበር። ትዕግስት አልነበረኝም። በቃ ኤኒቲንግ ቶሎ ሲፈጠር በቃ ላይክ መሞት ነው የምፈልገው ወይ ደግሞ ማምለጥ ነው የምፈልገው ወይ ደግሞ በቃ አልፈልግም ምናምን እንደዚህ አይነት ሰው ነው የነበረው። ያቺ ችግር አብራ አለች ከልጅነት ይዘሽትም አልፊክስ አልሆነችም። ኦፍ ኮርስ በጣም ግን አት ሴም ታይም ደግሞ የራሴንም ጥረት ያደረኩባቸው መንገዶች ነበሩ ነገሮች እንዲስተካከሉ። ግን አንዳንድ ጊዜ ዋን ሳይድድ ሲሆን ባላንስ አላደርግ አለ ላይክ ኢቨን ዶ አም ስትራግሊንግ በውስጤ ያውላ ነገር ተቀምጦ ራሱ ገባክ ያንን ነገር ፊክስ ለማድረግ ጥረት እያደረግኩኝ ግን በዛኛው ሳይድ ያለው ነገር ደግሞ ሞር አንደርስታንድ ካልተደረግኩኝ ምናምን ያም ሰው የመጣበት ባክግራውንድ አለው ገባክ። ሁለት ኢጎ እኮ ነው ፋይት የሚያደርገው። ሁለት ራሱ ሰልፍ ኢሜጅ ያለው ሰው የራሱን ሰልፍ ኢሜጅ ለማስጠበቅ የሚያደርገው ትግል ነው። ሰው አንድ ወደ አንዱ ካልመጣ ከባድ ነው እንጂ ላይክ የሱ ጥፋት ነው የኔ ጥፋት ነው አይነት ነገር ሳይሆን የኔም የራሴ አስተዋጽኦ ያደረኩባቸው ነገሮች ነበሩ። እሱም ደግሞ እንደዛው በዛው መጠን ያደረጋቸው ከምን ያህል ጊዜ በኋላ ነው አለመስማማት የጀመራችሁት? ምክንያቱም ብዙ ጊዜ ሲወራ ሰማል የመጀመሪያ እኔ አሁን ቢ ኦነስት ካልከኝ ማለት ነው አለመስማማት ምናምን አይደለም። ዲፕ ዳውን ግን ሳገባ ራሱ አቅ ነበር። አሁን ቁጭ ብዬ በደምብ ሳስብ የስ አይገርምም ማለት እንደማትቀጥሉ ነው። በቃ አልነበረም የኔ ሰው እንዳልነበረ አይክንቴል ግን ኮንትሮል ማድረግ አልችልም። ወይም ደግሞ ያንን ሀሳብ እንዲቁጭ ብዬ አላሰላሰለውም። ገባ ግን ውልብ የሚል ነገር አለ ይዝናተዋል አይ ኦሬዲ ነው አይነት ነገር በውስጤ ማለት ነው። ምን አይነት ሳይኖች ናቸው እንደዛ? ላይክ ቢካዝ በቃ ላይክ የኔ ሞዶ አይነት ፐርሰናሊቲ አለ ላይክ ሞድለት እኮ በጣም ብዙ ነገሮች ነበሩ። ኦፍ ኮርስ ሳልወደው አይደለም አግብቼው ሁለት ልጆች የወለድኩለት ግን አት ሴም ታይም ደግሞ የሆነ እኔ የሳልኩት ነገር አለ በውስጥ የምታስቀምጠው ነገር የለም። የወደፊት ባሌ ወይም ደግሞ ይሄ ትዳሬ ብዬ ሳስበው የሳልኩት ነገር ትንሽ አልመጣም። በቃ ላይክ ስዕሉ ግን ልክ ስለመሆኑ ማረጋገጫሽ ምንድን ነው? የሳልሽው ግድ መሆን አለበት ማለት አዶን ነው ምን እንደሳልሽው ለመናገር ግን የሳልሽው ልክ መኖር አለበት ግዴታ እና necessarily በእንደዛ መልክ ሳይሆን በቃ በልብህ የምታውቀው ነገር የለም። አንዳንድ ጊዜ ይሄ ያ ሰው ካንተ ጋር ብዙ ለዛ ነው እሱን ብዙ ቦታ ሳልሰጠው የገባሁት just because እንደዛ ብዬ ስላሰብኩኝ ያ ኢሜጅ ራሱ መምጣት አለበት እንደ ቃል ኪዳን ነው ገባክ። ለራሴ መምጣት እኮ የለበትም it's fine because እሱም በጣም ብዙ ኳሊቲዎች አሉታ ገባክ። ስለዚህ necessarily እኔ ያሰብኳት መሆን ራሷ ኢሜጇ መሆን የለባትም። ግን እንዳልኩክ ይሄንን አሁን ቁጭ ብዬ ብዙ ነገሮች ካለፉ በኋላ ምናምን ነው እንጂ ያኔማ ይሆናል አይደል የሰርጌ ቀን ራሱ የሆነ ይታወቀኝ ነበር ብለህ ታምነኛለህ? እነዚህ ፊሊንጎች የሚመጡት ኢንቱዊዥን ነው አይደል? እነዚህ ሀሳቦች የሚመጡት ላይክ ግጭት ሲፈጠር ኦኬ አሁን እንደዚህ ስል ሰዎች የሚያዩት ቪዲዮዎች ወረኛ ምናምን ሊሉኝ ይችላሉ። ቢካዝ ለሰርጌ ዘፈኝለታለሁ ዩቲዩብ ላይ ያለ ቪዲዮ ያ ግን like በሞመንቱ የነበረኝን ስሜት ኤክስፕረስ አድርጌያለሁኝ። ምንም የሚቆጨኝ ወይም ደግሞ ይሄ ዞር ብዬ ሳስበው ለምን ምናምን የምለው ነገር አልነበረም። በቃ I try my best ደስ አይልም ልቤ ክፍት ነበረ። ወደድኩኝ ሰጠሁኝ አቅሜን ሞከርኩኝ። ግን ደግሞ ሞር ጠለቅ እያልን ስንገባበት ደግሞ በቃ በብዙ ነገሮች ላይ የመስማማት እንትናችን በጣም እየተራራቀ ሲመጣ በቃ ተባብለን ተለያየን። ግን still we have a very good relationship አሁንም ድረስ ማለት ነው። ልጆች ስላላችሁ obviously በቃ we're friends በጣም ማለት like እንዴት ብዬ ላስረዳ የሚያስደነግጥ አይነት ማለት ሰዎች ምናምን ይሉናል። አንቺ በራስሽ ሂል ካረክሽ በኋላ ለማስተካከል አልሞከራችሁ? ሌላ ፓዝ ውስጥ ገባሁኝ። በቃ አሁን ያለሁበት ጆርኒ ደግሞ ይሄ ነው like my spiritual journey ምናምን ደግሞ ሞር ነገሮችን ስለ ራሴ ሳውቅ ደግሞ የልጆች አባት ነው በቃ yes
በጣም እንግዲህ እንዳልሽኝ ከልጅነት ጀምሮ ሱሳይዳል ነሽ ራስሽ ለማጥፋት ኢቭን አፍተር ትዳር አግብተሽ እንኳን የመጀመሪያ ልጅሽን ወልደሽ ነው ያልሽኝ አይደለም ኢቭን እዛ ድረስ እንኳን ስቲል ቃል ኪዳን ራሷ ነች የልጅነቷ አይደል የተለወጠ ነገር የለም ወይም ደግሞ ላይክ ያንን ፊሊንግ እንበለው ሜንታል ሄልዝ ኢሹ እንበለው የአእምሮ ህመም እንበለው ፊክስ ግን አልተደረገም እንዴት ፊክስ አረግሽው ይሄንን ታዲያ ምክንያቱም እንዳልሽው በእኛ ባህል ሰይጣን ነው ይባላል የራሱ መንካትም አልፈልገው የራሳቸው አስተሳሰብ የራሳቸው ልክ የሚሆንበት ቦታ ይኖራል ብዬ ስለማሰብ እሱን እዛ ጋር እንተውና ባንቺ ያረዳል ባንቺ ህይወት ምክንያቱም ያንቺን ህይወት ኤክስፒሪየንስ ነው መስማት የፈለግነው ስለዚህ አንቺ እንዴት አለፍሽው ከዛ ወደ ዛሬዋ ቃል ኪዳንስ የነበረሽ ጉዞ እንዴት ነበር አሁን እንደዛ እንደማታስቢ ያምኜ ማለት ነው አዎ በፈልግም እንደማይሆን ስላወቅኩኝ ነው በነገራችን ላይ የመጨረሻ ጊዜ የሞከርኩኝ ጊዜ ብዙ ጊዜ ብየዋለሁኝ እንዳልኩ ሌላኛው ጊዜ ላይ አይ ቲንክ ራሴ እንትን ማረገው ይመስለኝ ነበር ይሆናል አይደለ በቃ ያው ልሞትላችሁ ነው ብላ የምትለው ነገር ያው ዞሮ ዞሮ እናገራለሁኝ የሆነ ነገር ገባህ አባባሌ እና ይመስለኛል በቃ መትረፍ ፈልግ ነበር ማለት ነው እያልኩኝ እላለሁኝ ከዛ መጨረሻው ላይ ግን በደንብ ይሄ በቃ ፕላኔን ረቂቅ አድርጌ ነው ያወጣሁት ማንም ሰው ኢንተርፌር እንዳያደርግ ማለት ነው ወይም ሰው እንዳያገኘኝ ምንም በቃ በምንም አይነት ሁኔታ ሰዎችም እንዳያገኙኝ እንዳያውቁም ያው የሚያገኘኝ ሰው ሲያገኘኝ ያሳውቃቸዋል ብዬ ማለት ነው እና እሱ ኤክስፒሪየንስ አይ ቲንክ አሁን ላለሁበት ኤክስፒሪየንስ ኢኒሺዬሽን ላይ ነበርኩ ብዬ አስባለሁ ምክንያቱም እያንዳንዷ ስቴፕ ትዝ ትለኛለች ስቲል መድኃኒት ነበረ የወሰድኩትኝ ከቤት የወጣሁኝ በታክሲ ነበርኩኝና ጎሮ ጋር መድኃኒዓለም ቤተክርስቲያን አለ እና ልማድ አለ ቤተክርስቲያን ስናልፍ እንሳለማለን እና ተሳለምኩ በዛ በኩል ሳልፍና ትዝ ሲለኝ ለካ ራሴን ላጥፋ ኦሬዲ ወስጃለሁ እኮ መድኃኒቱን ገባክ ኦኬ እስኪሰራ ነው ያ እስኪሰራ ድረስ ሌላ ቦታ ሶ ኢን ማይ የት እየሄድሽ ነው ማለቴ ሆቴል ሄጄ በቃ ተኛለሁ ማን ያገኘኛል yes እንደዛ ብዬ ነው ያስተኩት like being a mother እንትና አለ እናት መሆንሽ ይሁን አልሳናፍ ልጅሽ ምናምን ወይኔ ህመሙ እንደውም ጭራሽ ገባክ ላይ ህመም ውስጥ ሆኜ እናትነት እንደውም የባሰ እናት አሉ like ጥሩ እናት ሆናለሁ ብለህ ታስባለህ ግን ናፍቆትስ ደግሞ ይሄ like ልጅም ጥያት እንዴት ይላል ምክንያቱም ብዙ ጊዜ ሰማለሁ እናት ሲኮድ ሴት ልጅ ሞት ትፈራለች ይባላል እንዴት ጥያቸው ይላሉ ብላ እንደውም ያለቅሳሉ even እናቶች አይደለም አሁን ስለሚያጋጥመኝ ነው እንደዛ ሰማለሁ እናት ልክ ሲወልዱ ዝም ብሎ ያለቅሳሉ ምን ሆነሽ ነው ነበር ለማስታወስ እየሞከርኩኝ ነው ማለት በሰዓቱ በቃ የነበርኩበት ነገር በጣም ነው እንትን ያለኝና the next day ነው by the way like okay fast forward አድርጌ the next day happen ያደርገው ልንገርክ ልጄን በጣም ሳስቼ ነው ማሳደጋት የነበረው ገና 1 አመት ራሱ አልሞላትም እና በጣም በቃ እንዴት ልበል በጣም አታች ነኝ ምናምን እና ጽፌ ነበረ ላይክ በዚህ ሰዓት ትጠባለች በዚህ ሰዓት እንዴት ታረጋለች በዚህ ሰዓት ሆና ስኬጁሏን ነው አስተካክለሽ በቃ ላይክ ያስቀኛል አንዳንዴ አሁን ሳስበው ግን ላይክ የሆነ 24 ነው 25 አመቴ ነበር ላለኝ ከዛ 24 ነበርኩ መሰለኝ ከ10 አመት በፊት ማለት ነው 10 አመት ሆነ ዋው ኤኒዌይስ ጽፌ አጀንዳ ላይ አስቀምጬ ነው የወጣሁትኝና ላክስቷ ነገርኳት ስልኬን አጠፋሁኝ ምናምን ማለት ነው ምንድነው ላክስቷ የነገርሽው take care of my baby በቃ አትከተለሽም እሷ የት ታገኘ በስልክ እኮ ነው የት እንዳለው ምኑ ጋር እንደው እንኳን ታቀማ ምንም ነገር አላወቀችው እና የልጆች አባት እህት ናት ኦኬ ለሷ ነው የነገርኳት የኔ ቤተሰቦችም የሉም ለማን ነው የምነግረው ይኖረኝ ከዛ ብቻ ላይክ እሱ ራሱ የራሱ ተጽዕኖ አለው አይደል yes of course ፋሚሊ ያለም አዎ በጣም ከዛ next day ላይ ያው ፋስት ፎርዋርድ አደረግነው ወደ ኋላ መለስበታለሁ የቤተክርስቲያኑን ፓርት ስነቃ በጣም ነው ያሳቀኝ ለራሴ ራሱ ያኔ ነው ብዙ ነገር ሂት ያደረገኝ የት ናት ስል እኔ በቃ የጠበኩት ምን አስቤ ነው ያልኩት የዛ ሰዓት ላይ እሷ በጣም ነው መወዳት የልጆቼን አባት እህት ማለት ነውና I trusted her ገባክ ላይክ በቃ እንደኔ ሆና የምታሳድጋት አይነት ነገር ብቻ አስዩ ማድረግ ያለው መሰለኝ ከዛ ኤኒዌይስ ሌላ ሰው ጋር ያደረችው ስባል በጣም ተበሳጨው በቃ በጣም ተናደድኩና ከዛ ሂት አደረገኝ ላይክ ጥያት እኮ እየሄድኩ ነበር ምን አስቤ ነው you know what I mean ኢሞሽናል አደረገኝ ሁላ because ያን ያህል ፈርደር አልሄድኩም ቁስል ውስጥ ሆነ ይሄ በቃ ጭልም ነው የሚያደርግብህ በነገራችን ላይ I don't think እንዳልኩ በየቀኑ ስለ ሱሳይድ ላታስብ ትችላለህ ግን ዲፕ ዳውን ህመሙ አለ
በጣም ሲብስ በቃ አይነት ነገር እኔ ላይክ 7 ወር እርጉዞኜ 4ኛ ፎቅ ላይ እንዲህ ብዬ ቁጭ ብዬ አውቃለሁ ላይክ ልዝለል እያልኩኝ ማለት ነው። በወድቅ ግን በተርፍስ አሁን ልጄ እኔ ምናምን እሱ ያሳስበኛል። ግን ደግሞ somehow የነበርኩበት ብዘል ጸጥ የሚል ነው ይመስለው ገባክ? ይሄ ቁስሉ ምናምኑ ትንፍስ በቃ እንደዛ የሚል ስለሚመስለኝ ወደሱ ነው እኔ የምጓጓው እንጂ ይሄ ከዛ በኋላ ያለው አያሳስበኝም if you understand ማለት ነው። እና ኤኒዌይስ እዛ ሌላ ሰው ቤት እንዳደረች ሲነገረኝ ገባኝ። ላይክ ለዘላለም ጥያት እየሄድኩ ነበር። አንድ ቀን ሰው ቤት አደረች ብዬ እንዴት በሳጫለሁ ላይክ ያኔ ነው ነገሮቹ እንትን ያሉልኝ እንጂ ግን በቃ ላይክ ቤተክርስቲያኗን ግን መስማት ፈልጋለሁ። ቤተክርስቲያኗን ለምሳሌ እንደዛ ማለት ምክንያት አለው ብዬ ስለማስብ ነውና ፖዝ አደረኩኝ እዛ ጋር በቃ ላይክ ልምድ የተሳለምኩት ይሉ ከዛ ይቅር በለኝ ያልኩት ቢከዝ በሃይማኖት ያው አለ አይደለም የምትባላቸው ነገሮች አንድ ይቅር የማይለው ነገር እግዚአብሔር ያው ራስን ማጥፋት ነው ምናምን ሜቢ ተሳስቼ ሊሆን ይችላል። እኔ የሰማዋቸውን ነው በልጅነቴ ውስጥ የቀሩትንና ገባክ እንትን እምላቸውና ብቻ ኃጢአት ነው የሚባል ነገር አለ ራስን ማጥፋት ያ ሶ በቃ ያልኩት ከአቅሚ በላይ ነው ያልኩት። ስለዚህ እንግዲህ የሚጠብቀኝ ሲኦል ከሆነ ሜቢ ያኛውን ሲኦል ደግሞ ስቲል የሚሲት ነው because this one is way worse በቃ ከሲኦል ምንም የማይተናነስ እንዴ ሳይበሱል ላይ ቀርም ነኝ እርግጠኛ ነኝ ደግሞ እንደዚህ አይነት ቦታ እንደማይሆን የሚቀጥለው አይነት ነገር የለም አይሻለ ይሆናል ከዚህ አትሊስት ነው እኔ እንጃ ብቻ እግዚአብሔር ጋር ሄጄ እኔ እንጃ እዚህ ሆኜ ግን አልቻልኩትም እሱ ጋር ቦን ይሻለኛል አይነት ነገር ነበር ለኔ ሶ ይረዳኛል የሚል ነገር ነበር ውስጤ ሶ ይቀርበል በቃ ካክቤ በላይ ሆኖ ነው ብዬ እንዳልኩት እዚህ ለኛል እዛ ሞመንት ላይ እንዴ ሱሳይዳል የሚያረግሽ ነገር የሚገለጽ ግን አይደለም ማለት በቃላት አይገለጥም። ምክንያቱም አሁን ያንዳንድ ሰው የፋይናንሻል ችግር ሊሆን ይችላል ሱሳይዳል የሚያረገው አንዳንድ ሰው የሚረዳው ሰው አለመኖር ሊሆን ይችላል አንዳንድ ሰው የጤና ችግር ማይድን ነገር ሲይዘው ምናምን አላለም በቃ ይሄ ተስፋ መቁረጥ ውስጥ የሚከት ነገር ወይ ስራ ሲበላሽበት ብዙ ጊዜ ወንዶች ስራ ሲበላሽባቸው ወይ ገንዘብ ሲያጡ ምናምን እንደዚህ ብሎ የሚገለጽ ነገር ያንቺ ውስጥ ያለ ነገር ያለ መሰማት ነው በጣም እና ላይክ የሚቀሰቅሱት በቃ ይሄ ዲፕ አባንደንመንት ኢሹ ነው ያኔ እና I want to say something by the way ለወላጆች የራሱ ማለት ነው I don't want them to feel bad you know what I mean like እንደው ምን አርጊያት ነው አይነት ስሜት እንዲሰማቸው አልፈልግም በሚያውቁት ልክ especially ደግሞ my mom and my dad it's just ምክንያት ነበረው አሁን ያንን ማለፊያ አሁን ላይ ሳስበው ያው ብዙ ነገሮች ይገጣጠሙልኛል ለዛ ነው ግን በቃ እኔ ሃንድል ማደርግበት ሜቢ እኮ ከኔ የባሰ አይነት ህይወት ያሳለፉ ሰዎች ይኖራሉ በነገራችን ላይ ሶ አምናስ እያወዳደርኩ አይደለም የሰዎችን ችግር አሁን እንደዛ ሳይሆን አንተ ባንተ ውስጥ እኔ እናንተ ወንድምና እህት ሆነን አንድ ቤት ውስጥ አድገን ቢሆን እኔ የሚሰማኝና ማለት ከቤተሰቦች ጋር ባለኝ ግንኙነት ኤክስፒሪየንስ የማደርገው ነገርና አንተ የምታደርገው ነገር ኮምፕሊትሊ የተለያየ ነው of course በቃ እኔም እህቶቼ ወንድሜ ምናምን ኤክስፒሪየንስ ያደረጉት እና እኔ የተለያየ ነገር ነው ገባ ሶ ለኔ የነበረው ነገር በቃ እዚህ ምድር መፈጠር አልነበረብኝም በቃ ምን እሰራለሁ አይነት ነገር ነው የነበረው ሶ ኢትስ ሞር ኦፍ አን ኢንተርናል ፐርፐዝ ማለት ነው yes እሺ ሶ ምንድን ነበር ግን ያዋጥሽ ማለት እንዴት ባነንሽ አረ ደግሞ ብዬ መድኃኒቱን ልንገር ነው አይደለም ማለት እንዴት ባነንሽ የመድኃኒቱን አይነት ማወቅ ፈልጌ ሳይሆን long story ነው ማለት ሆቴል ውስጥ somebody tried እንደዚህ አይነት ነገር ምናምን ኢፌክቲቭ ነው የሚለውን ነገር አረጋግጬ ነው ጥሩ ኢፌክቲቭ መሆኑን አወቅሽ ግን እንዴት ባነንሽ ነው ስትነሺ ልጅሽ እዛ ለማደሯና አወቅሽ አይደል ነው ወይስ አልወሰድሽው ወሰድኩት ሙሉ ነው ወስጄ ነው ወጣሽ ቤተክርስቲያን አልፈሽ መድኃኒት ወስጄ ነው የወጣሁት ከዛ ቤተክርስቲያን ተሳልመሽ ገባሽ ወደ ሆቴል ሄድኩኝ ሆቴል ከሜዲ በፊት ታክሲውን ኦልሬዲ ስለሚያውቁት እሱ ጋር እንዳይደውሉ ሌላ ታክሲ ያስኩኝ ልክ ቦሌ ከደረስኩ of course that's what I said ረቂቅ በኔ ቤት I'm so smart I'm tricking God ገባክ ሳይነቃብኝ በቃ ምንም ነገር ሳይገድበኝ ራሴን አጠፋለሁ ነው ኮንሺየስሊ ማለት ነው በፕላን yes of course እንዴ 20 ምናምን አመት ድረስ ስንቴ ሞከርኩ ታዲያ ዝም ብዬማ ፕሮ መሆን አለብኝ ባይዘን ፕሮ ሱሳይዳል እሺ anyway እሺ so የዛኔ ነው በቃ እኔ እንዳልኩ ከእግዚአብሔር ጋር ከልጅነቴ በጣም በቃ ግንኙነት ነበረኝ ጭቅጭቅ ነው ማረገው በቃ ፋታል ሰጦም አንዴ ሁላ መልክን አሳየኝ ምናምን ለዋለኝ ሁሉ ጊዜ በቃና በቃ የሆነ like he's very close to me ለኔ አይታየም አይዳሰስም አይጨበጥም ግን he's always there I can feel it ገብቷል አባባሌ so የዛን ቀን ፕሩቭ አደረገልኝ ሊትራሊ ያንዳንዷን ነገር እንደሚያይ ያንዳንዷን ነገር ማስበውን ሁላ እንደሚያዳምጥ
ፕሩፍ አደረገልኝና አስደነገጠኝ። ምክንያቱም አልሆንሽም ኖ አይ ዲድ አይ ቱክ ዘ ፒል እንዳልኩክ። ከዛ ሆቴል ደረስኩኝ። ሆቴል ስደርስ ጓደኞች ምናምን ነገር እዛ ጋር ላከብኝ። ልክ ከታክሲ ስወርድ ጓደኛዬ ከቦይፍሬንዷ ጋር በዛ በኩል እያለች የት እየሄድሽ ነው ምናምን ስትለኝ ወደዛ ቀጠሮ አለኝ ምናምን ብዬ ለማታለል ሞከርኩና ወደዛ ጋር ሄድኩኝ። ከዛ እነሱም ሄዱ ምናምን ብዬ እነሱን አረሳስቼ ገባኝ። ባይዘን ኦልሬዲ እንቅልፍ እንዲህ እያደረገኝ ነው። መድኃኒቱ እንቅልፍ ነው የሚያስወስደው። ከዛ ብቻ ቻይኒዝ ገባው እና ያንዳንዷ ነገር አጋጣሚ ራሱ የሚባል ነገር ኤግዚስት እንደማያደርግ ያኔ ነው ያሳየኝ ፈጣሪ። ግን ያው ሙሉ ለሙሉ አንደርስታንድ አላረኩትም ነበረ። ለምን ልክ መጀመሪያ ያስገባችኝ ሩም ውስጥ ትንሽ ጨለማ ክፍል ነገር ናትና ላይክ እኔ ጨለማ ነገር አልወድም። ይሄ ናቹራል ላይት የሚገባበት ክፍል ካልሆነ አልወድም። እና እንዲህ አንገላወጀኝ እንቅልፍ። እባክሽ ሩም ቀይሪኝ አልኳት። ልተኛ ልሞትበት። ከዛ ብርሃን ያለው ነው የምፈልጊ ለመሞት። አይገርምክም? ብርሃን ነው ሴብ ያደረገኝ እግዚአብሔር ብርሃን። ኤኒዌይስ ሶ ቀየረችኝ ክፍሉን ስትቀይረኝ አንደኛው ግድግዳ ያው ሙሉ መስታወት ነበረ። ስለዚህ ብርሃን ይገባበታል ይሻላል ደህና ቦታ በሞት አይነት ነገር ነው የሚመስለው። ወጣች ልጅቷ፣ ቆለፍኩኝ፣ አለቀ። ከዛ በኋላ ማስታወሰው ኔክስት ዴይ ስነቃ ነው። እንዴት ነቃሽ ነው የኔ ጥያቄ። ተደዋውለው ጓደኛዬ ጋር ምናምን በቃ ማአት ነገር ተፈጥሮ ኤኒዌይስ they find out በቃ just በር አላቸው እዚህ ነው የምትሆነው ብለው ገብተው ሲጠይቁ ያው ኢንፎርሜሽን መስጠት አይቻልም፣ ግን ያው ፖሊስ ምናምን ተጠርቶ ምናምን ኤኒዌይስ መጠበቅም አይ ቲንክ አልቻሉም ይሁን አላቅም። ያው ተነግሮኝ ነው የሰማሁት። ዞሮ ዞሮ መስታወቱን ሰብረው ነው የገቡት። እንዴ ከጠበቁማ እኮ አትነሽም አይደል? አይ ገስ ግን the next day like በጣም ቆይቼ ነው የተነሳሁት። አይ ቲንክ ወደ ቀን 9-10 ሰዓት አካባቢ ነው ሆስፒታል ያደረኩት ማለት ነው። አዎ ሆስፒታል አድሬ the next day። ከዛ ግን ሆስፒታልም ሲያስቅ በቃ እንደዚህ አይነት ነገር አይ ዶንት ኖ እንደ ሞካሪ ሆነ ስትመለከተው በጣም ፈኒ ነው። በቃ ላይክ ይሄ ያው 3 ቀን ምናምን ታድራለ ይጠብቁሃል ምናምን ያው ላይክ ሞኝ እኮ አይደለም ራሱን እንትን ለማለት የሚሞክር ሰው እንዲህ የተያዘ ምናምን አይደለም እኮ ላይክ ገባክ። በውስጥ ያለ ነገር ነው ጠብቀህም ልታደርገው ትችላለህ ነው ማለት ያለውት። ኤኒዌይስ አይ ቲንክ የዛኔ ነው በቃ ብዙ ነገር ታሪኬ የጀመረው ብዬ ማስበው ነው። ኤንድ ቤተሰብ ምናምን ያው የዛኔ አውሩሽ ማኒ ያው ሰይጣን አለብኝ ነው አለ እነሱ። ያው በቃ ችግር አለባት ነው የሆነ ኢሹ አለባት እና ላይክ ጸበል ብትሄድ ይሻላታል ብለው እርስ በርስ ነው የተመካከሩት እንጂ ለኔ አላማከሩኝም። አታለውኝ ነው ቤተክርስቲያን የሚወሰዱኝ። እሺ ከዛ ወደ ቀጣው ወደ ቤተክርስቲያን የሚወሰዱሽ? አዎ ከወጣሁኝ በኋላ yes ወደ ቤተክርስቲያን ወሰዱኝ። ግን they did me a favor። ጻድቃኔ ማርያም ነው ወሰዱኝ የነበረው። አይ ሚን እኔ እኮ አልሄድም አላቸው ሌላ ቤተክርስቲያን ነው ብለውኝ ነው ቅርብ ቦታ አይነት ነገር። ግን ያሰቡት የነበረው ያው እዛ 1 ሳምንት ተቀምጬ እንድጠመቅ አይነት ነገር ነበረ። ግን I kind of felt betrayed because you know like ብታማክሩኝስ ይሁን እንደ ህፃን ወይ ደግሞ ይሆናል አይደለ? እነሱ በጣም ጤነኞችና ሁሉን አዋቂ ናቸው። አንተ ደግሞ በቃ ምንም ስለ ህይወትም ስለ ራስም የማታቅ በቃ አለ አይደለ? እንደዛ ነው የምትቆጠረው። በቃ ከነሱ ጫማ ብትሆኚ ግን አንቺስ ምን ልታስቢ ትችያለሽ? እኔ በጣም ብዙ ነገር አስብ ነበር። ለአንድ ደቂቃ ቁጭ አድርገው ቃልዬ ምንድነው እንደዚህ ግን በተደጋጋሚ እንድታደርግ የሚያረግሽ ነገር እስቲ ንገሪኝ፣ ምን አይነት እንትኖችስ ነው መሄድ የምትፈልጊያቸው መንገዶች? I would never refuse። እኔም እኮ ታመም ያለው ገብቷል። አቴንሽኑን ነው ያልኩክ ለዛ ነው ላይክ ቁጭ ብሎ እንኳን ሊያዳምጡኝ ፈቃደኛ አልነበሩም። እሱ ፓርት በጣም ያበሳጭ ነበረ ገብቷል። ሞር እንደውም እንትን ያደርገኝ ነበረ በቃ በጣም ሪያክት ያስደርገኝ ነበረ። በቃ ያላዳ ተያዙኝ ወይ ምናምን ተውኝ ምናምን እንደዚህ አይነት ነገር በጣም ያበሳጫል። ገባክ? በቃ ላይክ የሆነ ፊልም አስታወስሽኝ። እንደ አጋጣሚ ጓደኛውን የሆነ ብቻ ትሪክ ሊያደርግ የብዳ ሆስፒታል ሲገባ ያዙት። ከዛ ልቀቁኝ ብሎ ቢጮህ በቃ እና በሱ ቦታ ሆንኩኝና ስሙኝ እኔ ምንም አልሆንኩም ብሎ ቢያስረዳም they don't listen። ምክንያቱም እየጮህ ያለበት መንገድ መጀመሪያ ሉክስ ያበደ ሰው ይመስል ነበርና እኔ እስማማለሁ። አሁን የስፒሪቹዋል ነገሩን ሳይሆን ሰውን ላይክ የሆነ በቃ መጀመሪያ እስኪ ኮንሺየስነሱንም እኮ ለማወቅ ምን ያህል የሚያወራውን ያውቃል እንኳን ለማለት አሲስ ተረዳውሽ። አሁን ሳስበው የሆነ ሰዓት ሰዎች አብዳል ቢለው ቢያስቡ እንዴት ነው የምታስረዳው አለማበደህን? በለው ይሄ እኮ እንደውም ገና ነው። አብዳል ደግሞ ሌላ ፌዝ አለ
እሺ ማለት ያው እንደ ማንኛውም ቤተሰብ እኔም ራሱ ታናሽ ወንድሜ በተደጋጋሚ እንደዚህ ቢያደርግ ኦፍ ኮርስ ላስብ የምችለው መንፈስ አለበት ብዬ ነው። ማንኛውም አሁን ላይክ አእምሮች ምክንያቱም ክፉ ነገር እንዲያስደርግ የሚገፋው የሆነ ኃይል አለ ብዬ ላስብ እችላለሁ። ምናልባት ከእምነቴ ሊሆን ይችላል፣ ኦርቶዶክስ ስለሆንኩ ሊሆን ይችላል፣ ያየኋቸው ብዙ ነገሮች ሊኖሩ ይችላል፣ ከዚህ ጋር የተያይዙ ሰዎች ሲድኑ ስላየው ሊሆን ይችላል። ይሄ እኔ ነው የግል ምልከታዬ ነው። ግን ደግሞ ያ ሰው ተሸውዶ አይደለም ወይ እየሮጠ ምናምን ሰው እየገጫ አይደለም፣ ፕላን አድርጎ አስቦ ስትራቴጂካሊ ነው እያደረገ ያለው። ሶ ሂ ስቲል ዩዚንግ አእምሮን እየተጠቀመ ነው ማለት ነው። ሶ አስኪንግ ደግሞ መጠየቅ ምንም ምን አስታወስከኝ መሰለህ ይሄንን ስትል ሶ አፍተር ከረጅም ዓመታት በኋላ የሁላ ነገር ካለፈ በኋላ ስፒሪቹዋሊ ዌክን ካደረኩ በኋላ ምናምን ሶሻል ሚዲያ ላይ የሆነ ቻሌንጅ ጀምሬ ነበረ። የ30 ቀን ቻሌንጆች ነበሩኝ። የተለያዩ ሰልፍ ላቭ ቻሌንጅ ነበረኝ፣ ሂሊንግ ቻሌንጅ፣ ብዙ ቻሌንጆች። ኤኒዌይስ አይ ቲንክ ኢት ዋዝ ሰልፍ ላቭ ቻሌንጅ የመጀመሪያው ቻሌንጅ ሳይሆን አይቀርም። ኦር አም ናት ሪሊ ሹር ትንሽ ረስቼዋለሁኝ ስለቆየ እና ኖ ሪል ስቴት ነበር የምኖረው እና አፓርትመንት 4ኛ ላይ ነበር የምኖረው እና ቪዲዮ ቀርጻለሁ እና የመጨረሻው ቀን ነበረ 30ኛው ቀን ላይ እና ድምጽ ይሰማኛል፣ ግርግር ምናምን ታች በጣም ይሄ ያለ አይደለ ወከባ ነገር ይጮጮሃሉ ምናምን። ኤኒዌይስ ቆይ ልጨርስ ምናምን ብዬ አይ ቲንክ ከዚህ በፊትም አውርቼዋለሁኝ ይሄንን ታሪክ። ልክ ቪዲዮን ጨርሼ ስወርድ የሆነ ሰው ሞቷል ምናምን አይነት ነገር አሉ ማለት ነው። ሶ ከኛ ብሎክ ፊት ለፊት ያለ ሰው ነው የሞተው ማለት ነው። ብዙ ጎረቤቶችን ይሄን ያላላቀቸው ያው ከኔ ብሎክ ውጪ ያለ ሰው ጭራሽ አላቀ። አፓርትመንት ሲሆን ባህሪው እንደዛ ነው። ብዙ አትታወቂ እና ጭራሽ አልገመትኩም ማቀው ሰው ይሆናል ብዬ ነው መልክ። ከዛ የሆነ ሰዓት ላይ ብቻ እንደዚህ እየተባለ ልጁን አውቀዋለሁ። ዘሎ ነው my heart ዘሎ ነው ኖ አይ ቲንክ በሽጉጥ መሰለኝ እርግጠኛ ወሬ ነው እዛ የነበረው ነገር ነው። ኤኒዌይስ ለኔ አሁን ይሄንን ያነሳሁበት ለምንድን ነው? አንደኛ የዛ ቀን ለኔ አይ ዶንት ኖ በቃ ይሄንን መንገድ መቼም እንደማላቆመው አይነት ነገር ነው የተሰማኝ። ገባባባሌ ላይክ ሶ ሜኒ ፒፕል ላይክ እንደዚህ አይነት ነገር ኤክስፒሪየንስ ያደርጋሉ። ምክንያቱም እኔ አንዴ ነገሮችን ከተረዳው ምናምን በኋላ ኢቨን ዶ ሰዎችን እንደዚህ ሂል እንዲያደርጉ ኢንስፓየር ማድረግ ብፈልግም አንዳንዴ ትዳከም የለ ማለት ላይ በቃ በራሴ ያደርገዋለሁ፣ ግን ሼር ማድረጉ ላይ በጣም ምዳከም ነበረ። ገብተዋል ላይክ ሰዎችን እንደዚህ ማውራቱ እንደዚህ እንትን ማድረጉን እና ኤኒዌይስ ልጁን ማቀው ጂም እንትን ሰራ ነበረ። ኤኒዌይስ ገርጂ ባዋ ላይ እና እዛ ሰላም ነው ምናምን ሲለኝ ኢግኖር አድርጓለኝ በቀፍ ምናምን ያልኩኝ ለከፋ ምናምን ነው ይመስለኝ እኔ ገባት ጸጥሏለኝ። ከዛ አንድ ቀን እንደዚህ ስገባ ቤቴ ማታ ነገር ነበርና መኪና አስነስቶ ምናምን ፓርኪንግ ምናምን ለቀቀልኝ። የሆነ ጊዜ ትዝ ካለክ ሰዎች ይጠብቁ ነበር ለሊት በተራ ምናምን ያ እና ላይ ኩሌ ሰላም ልሻለሁ ምናምን አለኝና ላይ ከኔ እኮ እዚህ ስለምኖር ነው ሰላም ስልሽ እንደው ምናምን ጂም አብረን ነው የምንሰራው ምናምን ነገር አለኝ ማለት ነው። ምናምን ሃይ መባባል ጀመርን ነው እና he's very friendly በጣም ተጫዋች ምናምን ማይ ጋድ እሱን እኮ ነው የምልህ። እና እዛ ጋር ቆሜ ዊትነስ ያደረኩት ነገር ምን ነበረ? አይ ቲንክ his family members ናቸው አላቅም ያው ማን እንደሆነ ግን በቃ በተለያየ መኪና ይመጣሉ፣ ቀጥታ መሬት ላይ ነው የሚወድቁትና የሚያወሩት ነገር ነበረና ላይክ ይሄ በጣም የሁሉም ሰው ክሎሰስት ፍሬንድ እንደሆነ ያስታውቃል። በቃ ይሄ ያለ አይደል ተወዳጅ የሆነ ሰው እንደሆነ እንደውም ሄልፐር ነው እንደዚህ አይነት ሰው ሌሎችን የሚረዳ የሚያግዝ ምናምን እና ሳትነግረኝ አንድ ቀን እንኳን እንትን ሳትል በጣም ኢሞሽናል ነው የሚያደርገው በነገራችን ላይ በቃ ላይክ ይሄ የኔን ነገር ነው ያስታወሰኝ because he's not there ገብቷል። እኔ ነኝ እዛ ጋር እያየሁለት የነበረው ፌልቹ ምክንያቱም አንዳንዴ ለሰዎች የሚተርፉ ሰዎች እነሱን ግን የሚሰማቸው ሰው የለም እንዴ እና የኔ ተጫዋች የኔ እንደዚህ ምናምን ይላሉ ሲያለቅሱ ማለት ነው። እና በጣም ኢሞሽናል አደረገኝ በቃ እዛ ጋር ቆሜ። ከዛ የሆኑ ሰዎች ነበሩ ያው ጎረቤት ምናምን ናቸው አይገስና ሰይጣን ነው ሲሉ በቃ ቀውጤ ነው ያደረኩት ለመሰለክ። አንዳንድ ጊዜ ኃላፊነት መውሰድ መቻል አለብን። ኦኬ ላይክ ሰይጣን ሁሉን ነገር አያደርግም። ሰይጣን ገብቶሃል አባባሌ ላይክ ኢንስትሩመንቱ ሆነንኛ ካገዝነው በኋላ ሰይጣን ነው እያልን በሰይጣን ባናላክክ ጥሩ ነው ለመሰለ። ይሄ ልጅ ሜቢ ሊያወራ ሲል እኔም እኮ ኢግኖር አድርጌዋለሁ አይደል እንዴ ሜቢ he wanted a friend የሆነ ራሱን ቴስት ያደረገ ሊሆን ይችላል አክሰፕት መደረግ ሰው ቃላቅም ጓደኛ ፈልጎ ሊሆን ይችላል እንዴ እንሽ ምናምን የሚለው የሚያዋራው አንዴ አይኑን የሚያየው በቃ አይኑን የሚያየው ቀና ብሎ የሚያየው ሰው ገብቷል። ሶ ሁላችንም ይሄኔ ወይ ዘግተነዋል ወይ ለማዳመጥ ጊዜ አልሰጠነውም
ሜቢ ጓደኛውም ሆነን ገብቷል እንደ ጓደኝነታችን የሚገባንን ነገር ላናረግ እንችላለን። እኛም አውቀነው አይደለም ገብቷል። እኔ እሱ ያለፈበትን ነገር አላቅም፣ ምን እንደዚህ አይነት ነገር እንዳስወሰነው አላቅም። ግን ዞሮ ዞሮ እኔም ብሆን አንድ ቀን ኢቭን ፓርኪንግ ለቆልኝ ማለት ነው ፓርክ አድርጌ የራስ ወዳድነት ነገር እንግዲህ አስበው ተመልሶ ሃይ እንዳይልኝ እየሮጥኩኝ ሴት ደረሰብኝ ማለት ነው። ከዛው ሰላም ነው ምናምን ብየው በቃ አንቺ like he's flirting ብለሽ ነው ያሰብሽው? በቃ እኔ በቃ ያው እንደዚህ ያለ አይደለ በቃ ዝም ብሏል እንትን ሊለኝ ምናምን ነው መሰለኝ ኢንትረስትድ ሆኖ ባንቺ ምናምን ኢንትረስትድ ሳይሆን በቃ አይደል ወንድ ዝም ብሎ ሃይ ሰላም ነው ምናምን ሲልክ እንጃ ማንንም ማልፈ ብሎ አይደል ወንድ ልጅ እሱን አንተ ንገረኝ። እድሉን ካገኘ ለመቅረብ ነው እሱን አንተ ንገረኝ ማለት ጥሩም ወንድ መጥፎም ወንድ እድሉን ካገኘ ለመቅረብ ነው አላማው ይሆናል። አላቅም እኔ ሜቢ ግን አሰምሽኔ ያነበር እኔ ገባክ ልክ ነኝ አይደለሁም ላቅ አልችልም። ሶ እኔም ልክ እንደዛው እንዳልኩት ሜቢ ይሄ ልጅ በተለያየ መንገድ የተለያዩ ሰዎች እንደዚህ አይነት ነገር አሰምተ ነው ሊሆን ይችላል ብለን ማሰብ የለብንም። እስቲ ምን አሰማ ነው እንደ እናት እንደ ወንድም እንደ እህት እንደ ጓደኛ ወይ ምን አርጊያት ይሆን አስቀይሚያት አቂዮ ምናልባት ጊዜ ሳልሰጣት ቀርቼ ይሆን ሁላችንም እኮ ላይክ የሆነ ሰው እንዲያየን ነው የምንፈልገው። በነገራችን ላይ ፔን ኢዝ ሰብጀክቲቭ አይደል? ህመም ሰብጀክቲቭ ነው። ለእንትና ቀላል ለእንትና ከባድ ሊሆን ይችላል። ኦር ደግሞ ለእንትና በጣም ተራ የሆነ ነገር ለእንትና የሞቱ ጉዳይ ሊሆን ይችላል አይደል? ፔን ሰብጀክቲቭ ነው። አይ ሪሜምበር አንድ እህት ነች ታላቅ እህት ነች በጣም እና ታናሽ እህቷ በጣም አስቸገረች ራሷን ልታጠፋ እያለች ራሷን ትቆርጣለች ምናምን እና ታላቅዬ ውጪ ነው የምትኖረው የማታረግላት ነገር የለም ግን አይስማሙ። ለምንድነው የማይስማሙት? ታላቅዬው ትናገራታለች ትንሿን አንቺ ሁሉ ነገር ነው ምንድነው የምትቀብጪው ስነ ስርዓት ያዢ ምናምን እና ላይክ በሆነ አጋጣሚ ከኔ ጋር አጭር ኮንቨርሴሽን ነበርና ከኔ ጋር እንስማማ እኔ ሰድባታለሁ ጮህባታለሁ ምናምን እኛ ስንት መከራ አሳልፈን ነው ሰው ይሆን ነው እቺን ፈተና ብለሽ ምናምን ነው የምትላት እና አንዳንዴ ኤምፓቲ ያስፈልጋል ብዬ አምናለሁ። ኤምፓቲ ማለት በሰዎች ጫማ መሆን። ምክንያቱም ያው ለአንድ 16 ዓመት ልጅ ወይም 15 ዓመት ሴት ልጅ the most important በጣም አሲሊ ነገር የህይወቷ ይቅርታ አድርጊልኝና ሲምፕል አዛት ፊቷ ሽፍ ማለቱ ኢንሲኪዩር አድርጓት ሱሳይዳል ልትሆን ትችላለች። ምክንያቱም ሰዎች ሲያዩኝ አላምርም ሴት ልጅ ነኝ ወይ ሰውነት አያምርም ወይ ጥፍሬ አያምርም ብዙ አሁን እንደ ወንድ ወይም እንደኔ ወይም ደግሞ እንደ አንድ እድሜዋ ተለቅ እንዳለ ሴት ማለት የሆነ በቃ 40 ምናምን ብዙ መከራ አሳልፋ የመጣች ሴት አላምርም እኛ እዛ ጥይት ሲተኮስብን በዳዴ ሄደን አምልጠን አንቺ ገና እዚህ ጉልበት አያምርም እንትን አያምርም ትያለሽ አትግባቢም ገባሽ? አለመግባባት ደግሞ ሰውየው ላይ ሞር ጫና ነው የሚያሳድረው። ሞር ኦኬ ብናገርም ይሰማኝ የለም ብሎ ወደ ውስጥ እንዲሆን ብዙ ሰው ነው የሰማሁት። ሙዚቀኛ መሆን ይፈልጋል በጣም ቤተሰቦቹ ኃይለኛ ስለሆኑ ሱሳይዳል የሆነ ሰው አውቃለሁ። በቃ እሱ እንትን ነው መሆን ይፈልገው ያ ሰው you have to understand ሰዎች የሚያሳልፉትን ነገር አንተ ማንነና ሚዛን ላይ አስቀምጠህ ይሄ ራስ ለማጥፋት በቂ ነው አይደለም ብለህ የምትለው who are you to say that ገባክ? the only person ያንን ነገር ዲሳይድ ማድረግ የሚችለው ያ ሰው ብቻ ነው በቃ ገባክ? እኔም እንደዛ አይነት ነገር ገጥሞኝ ያውቃል because ሰው ስንት ነገር ያሳልፋል ቀልደኛ ምናምን ገባክ? ምክንያቱም ከውጭ ስትታይ maybe successful ሰው ልትመስል ያለች ጥሩ ኑሮ የምትኖር ምናምን አይደል? እንደዛ አይነት ነገር ግን let's not be like that like you never know በቃ ሰዎች ምን እንደሚሰማቸው በውስጣቸው ልናውቅ አንችልም። ስለዚህ at least እነዛን ሰዎች ሀሳባቸውን እንዲገልጹ የሚመቻችን በቃ አመቻች የሆነ ነገር እንፍጠርላቸው። ቅድም ያልከው ይሄ አለ አይደለ በቃ እብድ ሆስፒታል ከገባው ሶሪ አይ ዶንት ኖ ቃሉ አይባል ይሁን አላውቅም ብቻ እንደዛ አልኩኝ መሰለኝ ያምሮ ህመም ነው የሚባለው እንግዲህ ያንዳንድ ወርዶች እና እንደዛ ነውና አንዴ የሆነ ነገር ውስጥ ከከተተ ሰው በቃ በአንተ ህይወት ውስጥ ዲሳይድ ሊያደርግ ይፈልጋል። እኔም የዛኔ ቢትሬድ አይነት ስሜት የተሰማኝ ለዛ ነው የመከዳት ነገር በቃ ማለት ያውቃሉ እኮ ምን አይነት እናት እንደሆንኩ ያውቃሉ ሌላው ይቀር ገባክ? ልጅ እንዴት እንደማሳድጋት እንደነበር ምናምን እንኳን አይተዋል። ሶ እንዴት ቆም ብለው እንኳን የሆነ ገባ ግን አሁን ላይ ዞር ብዬ ሳስተዋው እረዳቸዋለሁ። ያ ኮንቨርሴሽን ተከፈተ ማለት ወዴት እንደሚያመራ ያው አለ አይደለ ከየት እንደመጣ ህመሜን ተናገርኩ ማለት የሆነ ሪስፖንሲቢሊቲ ነገር ሊሰማ ይችላል። ምናልባት በዛ ሰዓት እነሱ ያላደረጓቸው ነገሮች ብዬኔ የምጠቅሳቸው ነገሮች ራሳቸውን እንዲጠይቁ ራሳቸውን እንዲወቅሱ ሊያደርጋቸው ከሆነ እነሱም ያንን ስሜት ማዳመጥ አይፈልጉም። ስለዚህ it's so much easier እሷ ትታከም ብለህ መደምደሙ ይቀላል። እሷ ጋር ነው ችግሩ ያለው። እሷ ዝም ብላ እንደዚህ በሆነ በረባባው እንዲያለች እንትን የምትለው ሰይጣንማ ይዟት ነው እንጂ ሌላ ነገር የለም። ምን አለ ምን ሆነች ብለህ ብደመድም ይቀላል። ስለዚህ ያ ነበረ ነው
ጻድቃኔ ከወሰዱሽ በኋላስ ምን ሆነ? ወሰዱሽ በቃሽ በግድም ይሁን ተሸውደሽም ይሁን አታለውሽም ይሁን በእነሱ አእምሮ ልክ ነው ብለው ያሰቡትን አረጉ አይደል ብዬ አስባለሁ። እንደ ልጅ ይወዱሻል ኦፍ ኮርስ አንደርስታንድ ላይ ያደርጉሽ ይችላሉ፣ ግን እንድትኖሪላቸው ከመፈለግ መረዳት ያለባው ምናልባት አንቺ ምትፈልጉ እኮ ያው ሶሉሽን ብሎ ስላሰቡት ነው። ያ ከዛስ ምን ተፈጠረ? እግዚአብሔር ይስጣቸው በጣም ሶሉሽን ነበረ። ግን ምን መሰለህ የተፈጠረው ይሄ ገና ያው ሁለተኛ ልጅ ሁላ ሳትወለድ ማለት ነው ራይት አፍተር የመጨረሻውን ሱሳይድ አቴምፕት ካደረኩ በኋላ ከዛ ከሄድኩኝ በኋላ ምናምን ያው በቃ የመጀመሪያ አይ ቲንክ ተቀምጬ ስጠመቅ ምናምን ገዳም ውስጥ ይዛኔ ነበር ኤክስፒሪየንሱ እና የሆነ በጣም ደስ የሚል ነገር ነው። መጀመሪያ ላይክ በጣም አናደዱኝ። ያው እንዴት ሳይነግሩኝ ምናምን እንደ በሽተኛ ወይ ይሄ እቀይ ምናምን ተጭኗ ሰው ሳላቅ እኔ እኮ እዛ ሄጄ ተሳልሜ ሊወጣ ነገር ነው ገባክ ላይክ ጻልዬ ምናምን ኦኬ ለጊዜው ያስመስለው ለቋቢን የወሰዱኝ ነው። እሱን ያበሳጨሽ? አዎ እሱን ያበሳጨሽ። that's very normal እንደ ሰው የሆነ ወዲያው ከሆነ ምናምን ደቂቃዎች በኋላ የሚገርም ነገር አንድ ልጅ ነበር እዛ ምናምን ብቻ anyway ያው ቤት ምናምን እንደዚህ ተከራይቶ ምናምን እንትን ያለን ያገዘን ሰውና በጣም ሎንግ ስቶሪ ነው ግን ምን አለኝ እረዳሻለሁ አለኝ honestly like አንዳንድ ጊዜ looks like you're the crazy one but at the background በደም የሚጮቱ ሰዎች ሊኖሩ ይችላሉ አይነት ነገር የለም። በቃ የሆነ አላቅም አረፈ ውስጤ እና እንደውም ሂዱ በቃ ከፈለጋችሁ ምናምን አልኳቸው ማለት ነው። ግን ያው የልጆች ያክስት ነበረች አብራኝ 7 ቀን ቆየን ተጠመቅኩኝ ምናምን በጣም ደስ የሚል ጊዜ ነው ያሳለፍኩት። ያው እሷ ካወካውን እየጠበቀች ነው ያው በዛው ግን genuinely የሚፈሩ ሰዎች አሉ። ምኑን like ሰይጣን ነው ብለው ስላሰቡ እንደኔም እኮ I would love to find out ከነበረ ፍርሃት የለኝም። ለምን በጣም እምነት ስለነበረኝ እኔ እንዳልኩክ ነው በቃ በጣም አማኝ አይነት ሰው ነኝ። ስለዚህ ካለም ይወጣላ ምን ችግር አለው ገላገለኝ ነኝ። የሚያስጠላኝ የነበረው ይሄ የሚማቱት ምናምን ነገር አልወድም በጣም ነው የሚረብሸኝ። እዛ ደግሞ የለም አጥማቂ የለም ራሱ በቃ ጸበል ውስጥ ገብተህ ራስህ ነው የምትጠመቀው። ሰው ከሌለ it's fine እግዚአብሔር እንደ ሰው ጨካኝ አይደለም። ስለዚህ አላሳሰበኝም እሱ anyway በቃ መጣሁኝ። ከዛም በኋላ ግን ሐሳቡ ነበረ የሆነ ሰዓት ላይ መጥቶብኝ ያውቃል። ያላረኩት ምክንያት it's because I already know ነገርኩካ እንዴት አድርጎ እንዳዳነኝ እግዚአብሔር እንደማላመልጠው ገባኝ። ስለዚህ የሆነ ሌላ ነገር ይኖራል ማለት ነው። I have to find out ደግሞ ህመሜን የሚያስታግስልኝ ወይም ደግሞ የሆነ ከውስጥ የሚነቅለው ነገር ሌላ ነገር ይኖራል እንጂ ሞት እንዳልሆነ ሶሉሽኑ በቃ ደመደምኩኝ ከዛ በኋላ እንጂ ሐሳቡ መጥቶብኝ ያውቃል። ከዛም በኋላ ተመልሼ ማለት እሺ 7 ቀን ቆየሽ ተመለሽ ከዛስ? በቃ ተመለስኩ። ላይፍ ቀጠለ። ማንም ሳያወራው ምንም በቃ አለቀ። ግን ያው ችግሮቹ ስቲል ነበሩ ገባክ። ከዛ ሁለተኛ ልጄን ወለድኩኝ ምናምን። ሁለተኛ ልጄ ብዙ ነገር አስተምራኛለች እያስተባለሁ ኢቭን ሆዴ ውስጥ እያለች ቅመም ነበረች። እሺ ሰማው በቃ የሆነ እየነቃው የነበረበት ሰዓት ነበረ። ትንሽ መጽሐፎች ማንበብ ጀመርኩኝ። በቃ አለ አይደል የተለያዩ ነገሮች ሰርች ታደርጋለህ በቃ ላይክ አይ ቲንክ በዚህ ጀርኒ ውስጥ ራሱ አንድም በቃ ይመራሃል ራስን ለማከም እኮ ነው በቃ ላይክ በጣም ምን ላድርገው ቴራፒ ምናምንም ሄጄ አውቃለሁኝ እሷን እርጉዞኝ ምናምን ማለት ነው አንዱ ለጊዜ እንደዚህ አይነት ነገሮች ግን እነሱም ብዙ አረዱኝም አልዋሽህም። በቃ እነሱ ጋር መልሱ እንደሌላ አወኩኝ። የሆነ ጋይድ ያደርጉሃል የሆነ አንደርስታንዲንግ ሳይኮሎጂካል ፓርቱ እንድትረዳ ያደርጉሃል ገባክ። ይሄ ሰይጣናዊ ብቻ ነው ወይስ መንፈሳዊ ብቻ? አዎ በቃ መንፈሳዊ ብቻ ነገር እንዳልሆነ የምትረዳበትን መንገድ ምናምን እንትን ይሉሃል ጋይድ ያደርጉሃል። ከዛ ግን በቃ ልጄን ከወለድኩኝ በኋላ ግን I was sure like you know ያለሁበትን ላይፍ እንደሚቀየር አይነት ነገር ያው ትዳሪም ላይ በቃ ውሳኔ መወሰን እንደነበረብኝ እንደዚህ አይነት ነገሮች ማለት ነው። ከዛ በቃ ተለያየን ከባለቤቴ ጋር ላይፍ የቀጠለ የዛ ጊዜ ነው አይ ቲንክ ደግሞ ሌላ ቻፕተሩ የጀመረው ማለት ነው ለኔ ህይወቴ። ምን ቻፕተር? ከዲቮርስ በኋላ ማለት ነው ያው ከተለያየው በኋላ ለተወሰነ ጊዜ በቃ እንትን ነበርኩኝ ያው ነፃ ሆኜ በቃ አይደለ ድሮ የሚያስጨንቆኝ ምናምን በቃ ይሄ ምንም የለም ሶ I'm just having fun የሚለው እንትን ውስጥ ነው የነበርኩትኝ እና የዛ ሰዓት ላይ ነው የተዋወቅኩት ሰው አይ ቲንክ ሴቭ አረገኝ ለማለት እሱ እንኳን ሴቭ አላረገኝም ፍቅር ነው ሴቭ ያረገኝ ብለው ይቀላል I guess so there was this connection ፊል ያደረኩት ነገር ፍቅር ግንኙነት ነው ወይስ ምንም ግንኙነት የለም? እኔ ለግን እኔ ሜቢ ወይ ወደድኩት ልበለው ኤኒዌይስ ኤክስፒሪየንስ ያረኩት በዛ ሰዓት ሞመንት ላይ I felt like he loved me
እንበለው because I can't speak for himself ለዛ እንደዚህ ያልኩበት reason ማለት ነው ኦኬ ከተለያየ ወድሻለሁ ስላላለ ገባክ ወዶኛል ብዬ ላለ ማለት ነው ግን ለኔ እንደዛ ተሰማኝ I felt like he loved me አይነት ስሜት ከተፋተሽ በኋላ ተዋወቅሽው ሰው ነው yes ኦኬ እሺ እሱ ሎንግ ስቶሪ ነው አውቀዋለሁኝ ምናምን ግን ያው በቃ ከተፋታው በኋላ ያው ኦፍ ኮርስ ነፃ ስለነበርኩኝ I was ገባክ like ሰው ጋርም ለመተያየትም ለማውራትም እኮ ነፃ ስትሆን ነው ምንም ያህል ሰው ለዛማ ቺቲንግ ይሆናል yes exactly so በቃ አይደለ በፊት እንዳልኩክ ኢቭን የሆነ የሳልኩት ሰው ነበር ምናምን ያልኩ ነገር የማስበው ሰው ብዬ አላቀውም ነበር እሱን ሰው እኮ በዲቴል እያንዳንዱ ነገሩን አንደርስታንድ አላደርገውም ግን ይሆን አለ ብቻ እኔን የሚያቀኝ ሰው ብዬ ነው ማስበው እኔን የሚያቀኝ ደግሞ ላይክ እኔ ነግሬው ሳይሆን it's kind of weird maybe like እንዴት እንዲያቀሽ ኤክስፔክት አደረግሽ ልትል ትችላለህ ግን እኔ በቃ በውስጤ እንደዛ አይነት ሰው ነበር መፈልገው somehow ብቻ ልጅም ሆኜ ኮኔክት ልታረጊ የምትችው ማለት ነው easily በቃ እኔ የምገባው ሰው ብዬ ማስተውልና somehow this person እነዛን ኳሊቲዎች አየሁበት ማለት ነው no my god that's him ነኝ that's him እሱ ያውቃል ያን ምንን that's him እንዳልሽ ያውቃል of course ግን like በምን ሴንስ ነው የሚያውቀው አላውቅም እሱን ግን ያው of course that I had feelings for him ምናምን yeah እሺ ያኔ ግን አይደለም የሚያውቀው anyways ግን የዛ ሰዓት ላይ was just a connection like feel ያደረኳቸው ነገሮች he paid a lot of attention ነው በቃ ሌላ ነገር አይደለም ይሄ ከልጅነቴ ያጠረኝ ምልህ አለ አይደለ ቅድም መጀመሪያ ስትዳር ላይ ያልኩሽ ነገር ማለት ነው ስትጀምር እሱን ይሰጠኝ እሱ ነው እሺ ወይም እንደዛ ብለን እንግለጸውና ማየት ብቻ ነው by the way ሌላ ነገር አይደለም like he just paid a lot of attention towards me ነው ማደርጋቸው ነገሮች ምናምንና sometimes አሁን አንዳንድ ሰው መጥቶ አሁን ለምሳሌ በትዳር ውስጥ ያለው እንደዚህ ነሽ ተባባል ይለ like አንቺ እንዲያርገሽ ወይ አንተ እንዲያርገና የምትባባላቸው አሉ ከዛ ደግሞ የሆነ ዝም ብለ ያንንም ሰው ለመግለጽ የምትጠቀማቸው የሆነ ኳሊቲ ብለክ አንቺ እኮ እንደዚህ ነሽ ምን ትላቸው ነገሮች ጭቅጭቅም ባይሆን ነው መልክ መጥፎ ነገርም ባይሆን I don't think he knew me ቢያስብ ነበር እንደዛ ሲለኝ am I really that person I don't think so ነኝ ግን አልፈርድበትም በዛ ሰዓት እኔ ራሴን አላቀው እንኳን እሱ ሊያቀኝ ገባክ እኔ ራሴን ሳላቅ እሱ ይወቀኝ ብሎ መጠበቅ ራሱ it's crazy but this guy I don't know how he knows me but I feel like he knows me አንቺ ማን እንደዚህ ነሽ ሲለኝ ያስቀኛሉላ I kind of am like እንደዛ ነኝ የሆነ በምን አወቀ አይነት ነገር የምትለው ነገር የለም he was just observant የሆነ ሰው ነበረ ነው በቃ ይሄ ዲቴል ምናምን የሚያይ ሰው ኦብዘርቭ የሚያደርግ ሰው አይነት ነገር ሶ anyways ለኔ ያንን ሰው በቃ እኔ ወደድኩት ሶ አላ አይደለ በሚሰጠኝ ትኩረት እየወደድኩትና ይሄ ልብ እየተከፈተ መጣ በቃ ይሄ አላ አይደለ like I used to look at him ምናምን ለምንድነው እንደዚህ አቴንሽን የሚሰጠኝ ለምንድነው እንደዚህ ምናምን የተቃልዶኝ ሊያልፍ ይችላል ወይ የሆነ ገፍተር አድርጎኝም ከሄደ በቃ ህፃን ነው የሆንኩት by the way ማለት ህፃን like ሁለት ልጅ ወለድና የፈታች ሴትዮ ሳይሆን ምን ትንሽዬ በቃ ልጅ አይነት ነገርና ሶል ሌቭል አየኝ ነው እንደዛ ነው thank you soul recognition አይነት ነገር ነበርና I used to google በቃ ቁጭ ብዬ ቢሮ ተቀጥሬ ሰራ ነበር መጀመሪያ ላይና የመጀመሪያ ስራዬ ነበርና ለቀይ ስራ ስታዘኝ በቃ እየሮጥኩ ነው ለመጨረሻው ቁጭ ብዬ ስለሱ ማሰብ ደስ ይለኛል you know like talking about it ለምን እንደማይረብሸኝ ታውቃለህ እንደዚህ አይነት ነገር it's like I don't expect anything from that person like እንድነቃ ይሄ ያለ አይደል ራሴን እንደወድ እንድመለከት ረዳኛ ሰው okay so it's not ይሄ ግዴታ ሚውቹዋል ሆኖ ሪሌሽንሺፕ ውስጥ ገብተን ወይ ምናምን ኤክስፕሎር አድርገ ነው አይነት ነገር አልነበረም ግን ለኔ በቃ በጣም ሴቭ ነው ያደረገኝ በቃ like ያቺ የሰጠኝ አቴንሽን ጉግል በማድረጌ በማንበቤ ከዛ ከራሴ ጋር በማውራቴ even የነበሩኝ ጊፍቶች ራሱ የዛን የነበር እየተገለጡ የነበሩት እኔ ግን I was not aware about it like gift እንደነበር ራሱ ማላቃቸው ነገሮች ማለት ነው ወርዝ እንዳለሽ እንድታውቂ ያረጋሽ ነው yes እሺ ይሄድን እሺ so እንደዛ ያለ ግን ያው በቃ like የተለያየ ዓለም ሰዎች ነገር ነን you know like እኔ ልጆች አሉኝ ምናምን እሱ ደግሞ ሌላ የራሱ የሆነ ላይፍ ስታይል አለው እንደዚህ አይነት ነገር so ይሄ ወደ ሌላ ነገር የመምጣት ምናምን አይነት ነገር አልነበረውም ግን ስቲል እኔ ያሳስበኝ ነበር ለምን በዚህ ያህል ደረጃ ደግሞ ሰው ከወደድኩኝ ለምደው አብረኝ እንድንሆን ማታደርገው ምናምን ብዬ ደግሞ እግዚአብሔርን ጠይቀው ነበር so you know me and God we just በጣም እናወራለን ነው ለኔ so ጭቅጭቅ
ነው ማደርገው እግዚአብሔር ምን ነበር ሪዝኑ አብራችሁ እንዳትሆኑ ያረጋችሁ አይወራም ሳይሆን ፍላጎት ብለን እንደበለው አይ ቲንክ አንቺን ብቻ ነበር የነበረሽ ፍላጎት ያ ማለት እኔ አክቹሊ የዛኔ እኔ አልነበረኝም ፍላጎት ለምን ያው እንዳልኩት ላይፍ ስታይላችን መዋደድ ነዋ መዋደድና ግን እንደገና ደግሞ ወደ ሪያሊቲ መተ ደግሞ የእውነት ያንን ነገር ወደ መውሬት ማውረድ ግን የተለያዩ ነገሮች ናቸው ሶ ማንነት እንዳልኩክ የሱ ማንነት አለ ላይፍ ስታይል አለ የኔ ደግሞ አለ ማች አያደርግም ላይፍ ስታይላችን ሶ it was not something explore የሚደረግ ነገር ስለዚህ ፐርሰናሊቲውን ወደድሽው ማለት ነው ካራክተሩን ምናምን ኤሰንሱን ማንነቱን I kind of see myself in him like እኔ ነገር ነኝ you know like ለዛ ነው እኮ የሚያቀኝ ነው የተሰማኝ ሪፍሌክሽንሽን ነው እሱ የምታየው እና ፐርፌክት ሪፍሌክሽን like አንተም እኮ የኔ ሪፍሌክሽን ሁላችንም እኮ ሰው like መስታወታችን ነው አይደለ like ያሳየናል ከውስጥ ያለውን ነገር የኛ ግን ኤግዛክት ራሱን ነው የሚያሳየው ገባክ እኔ ለሌላ ሰው ሼር አድርጌ ማላቀው ቆስሎቼን ህመሞቼን እንኳን ያቅ ነበር ግን እሱም እኮ ያቀም ባይደው ህመሞቼን አውቆት እንደሆነ ግን አሁን ለምሳሌ አንቺ ደግሞ ምናም ብሎ የሆነ ነገር ካለ እኔ ድብቅ ያደረኳት የለም ለራሴ እንኳን ኤክስፕሎር ያላደረኳትን ነገር እንትን ያደርግብኛል ለምሳሌ መጀመሪያው ይሄንን ፓርቱን ያወቅኩበት ምንድነው ተቀጥሬ የምሰራበት ካምፓኒ ውስጥ የነበረኝ ፖዚሽን አይ ፌልት ላይክ እኔን ፊት የሚያደርግ ነገር አይደለም መጀመሪያም ስቀጠር በቃ ገና ወልጄ ልጆቼን ምናም በቃ አይደለ ላይክ ቅርብ ነበረ ለቤቴ ምናምን እንደዚህ ነገሮች ነፃነቱ ምናምኑ የሥራው የሆነ ሁኔታ ብዙ ነገሮች ናቸው ስራውን እንድገባ ያደረጉኝ የወሰንኩበት ምክንያት ማለት ነው ግን ምን ሆነ እንዳልኩ ቦታው ላይ ኦፍ ኮርስ እኔ አልመጥንም አቃለሁኝ ከዛ በላይ እንደሆንኩኝ አቃለሁኝ ግን እዛ ሰዓት ላይ ሰራ ነበር ፉሊ እንትን ይሰጥቼ ኦፍ ኮርስ የመጀመሪያ ስሬ እኮ ነው እንዴት ቀልዳ I was so excited ሲጀመር ግን somehow ይቀልድብኛል ይጂ ባክሽ እዛ እንትን በይ ምናምን ሲል ብር ነው የሚያረጋኝ ታቃለክና ማንንም ሰው ግን እንደዛ አሰምቶኝ አያውቅም ላይክ ሌላ ጓደኛዬ ወይም ደግሞ ሌላ ሰው መጥቶ ምናምን ብለው ስለ ስራዬ ቢቀልዱ ብዙም ቦታ አልሰጠው ወይም ወዲያው ነው አረ ምናምን ልል ይችላል የሱ ሄስ ዲፈረንት ማለት ነው it is different ማንዶን ካያውቅም ነኝ እኔ እኮ አይነት ነገር ነውና ኤኒዌይስ ወዲያው ነው ስራ ራሱ የቀየርኩትኝ አመትም አልሞላኝም አይነት ነገር how I don't even know የዛ ሰዓት ላይ because consciously አልነበረም ሂል እያረኩ የነበረው ለካ ሳላውቀው ሂል እያደረኩ ነበር he was helping me heal ገብቷል you know like ድሮ በልጅነቴ ይያለው like በጣም ፖፑላር ነበርኩ ትምህርት ላይ በጣም ጎበዝ ነበርኩ ምናምንና ራሴን ማየው ዩኒቨርሲቲ ራሱ ስገባ ይሄ ሜዳሊያ ወይ ዋንጫ የሚሸለሙት ምናምን በቃ በጣም ለራሴ ሴት የማደርገው ስታንዳርድ በጣም ከፍተኛ ነበር ግን 5 ኪሎ ስገባ ለምሳሌ ከኔ ጋር ማች የማያደርግ ትምህርት ስለነበረ ምናምን ፍላጎቱ አልነበረኝም እና ራሴን ለመደበቅ ሞክር ነበር like I wanted to be I don't know like ordinary like ይሄን አይደለ ዝም ብዬ ሰው ልሆን ድሮ ትምህርት ቤት ዝም ብዬ ሰው ልሆን በራሱ ማንንም ይፈቅድልኝ የለም ለምን ተለምጃለሁ አንደኛ ፖዚሽኔ ነው እኔ 8 ከ10 እኮ ሳመጣ የክላስ ቴስት እኮ ቢሮ እጠራለሁ what's going on ተብዬ ማለት ነው ገብቷል አልተለመደም በኔ ስለዚህ መፈናፈኛም አልነበረኝም ኖርማል ሆኖ ይሄ ተመሳስሎ ማንንም ሰው እንትኑ ሳይሰጠኝ ገብቷል 5 ኪሎ ግን ማን ያቀኛል ብዬ በቃ ለመደበቅ ፈለኩኝ ራሴን በቃ አይደለ ይሄ የሚገባኝን ፖዚሽን ሴክ ከማድረግ ከፍርሃትም ጭምር ነው ግን አልተሳካልኝ የመጀመሪያ ገና እንደገባን ነው ክላስ ሪፕሬዘንታቲቭ ላይ ተመረጥኩት they don't even know me like አንተዋወቅም ሁላ you know ገብቷል ዝም ብሎ ሲመረጥ እሷ ምናምን ተብሎ like ተመረጥኩኝ ማለት ነው ኢነርጂሽ ነው ይጠራኛል በቃ እንደዚህ አይነት ነገር ከድሮም ጀምሮ አይነት ኢነርጂሽ like maybe yeah the way I present myself ምናምን ያው ያለ አይደለ ተግባቢ ነኝ ምናምን ባንዴ በቃ ክላስ የለም ወይ ምናምን ስል ነይ አንቺ እንደዛ አይነት ነገር ነበርና ሶ 5 ኪሎ ውስጥ እንደምንም በቃ አለ አይደለ አቨሬጅ ለመሆን በመከረም አንዳንድ ነገሮች ይጠሩኛል ግን መልሼ እንትን ስል ምናምን ነው ያሳለፍኩት ሶ ስራ አለም ገባው ምናምን ተዳሩ ምንም ብያለሁኝ ግን እሱ ጋር ሲሆን ያንን ማንነቴን እንዳወጣ ፑሽ አደረገኝ ነው እያልኩ ያለው ያቺ ኤክስትራ ልክ ሲናገረኛው ስለ ስራዬ ወይ ምናምን እንደዛ ሲለኝ ራስቻት ነበር ቃሊን ገባክ ላይክ በቃ አስቀምጫታለሁኝ የሆነ ቦታና አል ሾው ዩ ነኝ ማንዶንኩኝ አይነት ነገር ገባክ ላይክ እልህም ነገር ነው ግን በመጥፎ አይደለም ይሄ ራስን ይሄ ያለ አይደለ ኢንስፓየር ማድረግ ነገር እንደዛ አይነት ነገር ነበር
እንደዛ እያደረገኝ ምናምን በቃ እያለ አይ ቲንክ 1 አመት ከምናምን አይነት ነገር ነበር መሰለኝ እንደዚህ እዛ ኢንቫይሮንመንት ላይ ነበርኩት። ኦኬ እሱም እዛው ነው የሚሰራው የነበረው? ስራ ምናምን አይደለም ግን ያው እዛው አካባቢ ነበር ሴም ፍሬንድ ግሩፕ እንደዛ አይነት ቦታ ነው የነበረው። why do I feel like I know ማንን I don't know እኔ ራስ ታቀኛለህ እንዴ ትላለህ? I don't know ግን I feel ጓደኞቼ ምንም አላውቅም ስላንቺ ኤግዛክትሊ ግን በቃ እንደዛ አይነት ነገር ነው የነበረው። ከዛ ከ1 አመት በኋላ ስራ ለቀቅሽ? 1 አመት አልሞላኝም አይ ቲንክ 7-8 ወር ነው መሰለኝ የሰራሁት ስራ ለቀቅኩኝና የተቀጠርኩበት ሌላኛው ካምፓኒ አትሊስት ሞር ኢን ቻርጅ ነበርኩኝ እኔ ገብተዋል ላይክ ታይም ፍሪደም አለኝ ዲሲዥን ሜኪንግ ላይም በጣም ቦታ ተሰጥቶኛል ምናምን somehow ሞር እኔን ሊገልጽ ይችላል የምለው አይነት ነገር ውስጥ ነው የነበርኩት። ግን እዛም ብዙ አልቆየሁኝም አይ ቲንክ I don't know አመትም ይሰራ አይመስለኝም እዛም ሴም ከዛ ነው spiritual awakening experience ያደረኩትኝ ማለት ነው። spiritually awaken እቺ ቃል ብዙ ሰዎች ጋር የተለያየ አይነት አመለካከት ይዛ መጥታ ቃለች አይደል? ምን ማለት ነው spiritual awakening? ምክንያቱም አሁን የመንፈስ መንቃት ንቃት ነው እንግዲህ ቀጥታ ትርጓሜው ማለት ነው። ለኔ ግን ለምሳሌ በጣም ከባድ ነበረ ኤክስፒሪየንሱ። it's not just a typical he spiritual awakening ሳይሆን ተርሙ ኩንደሊኒ awakening ይባላል። እኔ ኤክስፒሪየንስ ያደረኩት ነገር ማለት ነው። በሁላችንም ውስጥ ያለ ላይፍ ፎርስ ኤነርጂ አለ ኩንደሊኒ ኤነርጂ የሚባል ማለት ነው። አይ ቲንክ ተርሙ ከህንዶች ነው። ይሄ ኮይልድ አይነት ነገር የተጠመጠመ አይነት ነገር ነው ኤነርጂው ማለት ነውና ከስፓይናል ኮርዳችን ይሄ ቤዙ ላይ ቁጭ ያለ ኤነርጂ ነው የሚባለው። አሁን እኔ ይሄንን ምነግርክ you know ሪሰርቾችን ከሰራው በኋላ ምን ካልኩ በኋላ ያለውን ነገር ነው። በዛ ሰዓት ላይ ኩንደሊኒ ያላቅ ስፒሪቹዋል በጣም አዌክን ምንም ነገር አላቅ። አንዳንድ ሰዎች ይሄንን ኤነርጂ አዌክን ለማድረግ በጣም ብዙ አመታት ብዙ ስፒሪቹዋል ፕራክቲሶች የሚያደርጉ አሉ እንደ ዮጋ፣ ሜዲቴሽን፣ ብሪዚንግ ኤክሰርሳይዝ። ሚነቃ ነገር ነው የራሱ ኮንሽስነስ ያለው ኤነርጂ ነው። ኢትስ አ ላይፍ ፎርስ ኤነርጂ እና ሲነቃ ኢንላይትን ያደርጋል ነው። ምን ትሆኛለሽ ማለት ነው? በቃ ስፒሪቹዋል ይሄ አንደኛ ማንነትህን አንደርስታንድ እንድታደርግ ማለት ማንነት ስለ ከዚህ ከስጋ አካል ምናምን ቃል ኪዳን ነኝ እንትን ተምሬ እንዲህ ያደኩኝ ምናምን ከምትለው ማንነት ውጪ ያለው መንፈሳዊ ማንነታችን አለ አይደለ? እሱ ማንነታችንን ሪያላይዝ ነው የምታደርገው ራስክ በውስጥህ ነውና ላይክ በቃ ለኔ በቀላሉ ኤክስፕሌን ሳደርገው ዕውቀት ነው የሚፈሰው በውስጥክ በቃ ይበራልሃል ብዙ ነገር። ለዛ ነው ገባኝ ብዙ ነገር በልጅነት ያሳለፍኳቸው ነገሮች ምናምን ያልኩት እያንዳንዱ የመጣሁበት መንገድ ለዛ ነገር እያዘጋጀኝ እንደነበረ ተረዳሁኝ ማለት ነው። ሶ አዌክን ሲያደርግ ያ ኤነርጂ በውስጣችን የኃይል ማዕከላት አሉ ቻክራስ ይባላሉ። ሰምተህ ያው ታውቃለህ ሲባል ሰማለሁ። ብዙ ሪሰርቹ የለኝም እውነት ለማለት በቃ የኃይል ማዕከላት ናቸው። አሁን እንዴት ነው ከመብራት ኃይል ዋናው ነው ምንጩ ያለው መብራት ኃይል ነው አይደለ? ወይም ሶርሱ ያለው የኃይል ከዛ ግን ለዚህ ሰፈር ለኛ ሰፈር እያለ ደግሞ በየሰፈሩ የሚመጥነው ደግሞ ትራንስፎርመር አለ አይደለ? ሶ ትራንስፎርመሩ እየመጠነ እንደሚልከው ከመንፈሳዊ ዓለም የሚመጣውን ኃይል በሰውነታችን ውስጥ ዲስትሪቢዩት የሚያደርገው ቻክራ ነው ማለት ነው። እነዚህ ቻክራዎች ደግሞ ይሄ ፊዚካል ባዲ ላይ ብቻ ሳይሆን ፊዚካል ባዲ ላይ ሳይሆን ኤነርጄቲክ ባዲያችን ላይ ነው ያሉት የማይታየው ኦራ ምናምን ይባላል። አሁን የተለያየ ስያሜ ያለው አይደል? ኤነርጄቲክ ባዲያችን ማለት ነው። ሁላችንም ኤሌክትሮማግኔቲክ ፊልድ አለ በዙሪያችን። ሶ ዛ ኤነርጄቲክ ባዲ ላይ ነው የሚገኙት ማለት ነው እነዛ ቻክራዎች። እነዚህ ነገሮች ታወራለህ የዛኔ አላውቃቸውም ነበር። ኦኬ I have no idea of course life እኮ ከፊት is a tragedy ከኋላ ነው make sense የሚያደርገው ከኋላ ወደፊት ሲታይ ሶ ከኋላ ወደፊት ሲታይ ነው ይሄ መሆኑን አንስተን ያኔ ያው አዌክን ያደረገ ባለበት ወቅት ላይ የተወሰኑ ነገሮች በስቴፕ እየተገለጡልኝ ነበር but necessarily ሁሉንም ባንድ ጊዜ አልነበረም የተረዳሁት። ሶ እሱ ኃይል ነቃ። እሱ ኃይል ሲነቃ I became a very different person በቃ ኮምፕሊትሊ ነው የቀየረኝ አስተሳሰቤን፣ አመለካከቴን፣ ለነገሮች ያለኝን and also it makes you kind of feel like በጣም እንትን ያደርጋል ኮምፓሽን እንዲኖርህ ምናምን ያደርጋል። because በቃ ይሄ ኮኔክት ታደርጋለህ ከተፈጥሮ ጋር ከሌሎች ሰዎች ከምድር ሁላ ካለው ነገር ጋር የተያያዘን እንደሆነ በውስጥ ነው ሪያላይዜሽኑ የሚመጣው። it's not ይሄ
ከውጪ የሚመጣ ነገር አይደል በውስጥ ነው በቃ ግልጽ ነው የሚልልህ እውቅ ነው የምታደርገው በውስጥ ማለት ነው እንደውም አይዲድ አን ኤፒሶድ ላይክ ስለ ኢንትሮዳክሽን የራሴ ቻናል ላይና በልቤ ነው ማቀው ብዬ አንዳንድ ሰዎች ሲስቁ ነው በልቤ ነው ማቀው አንደና መጣቂ እንዴት ነሽ ሰፈር ማስከንደና ያምራል እንትናችሁ ቢሮአችን በጣም ቆንጆ ነው ያው በቅርቡ ላገባ አስቤያለሁ ሶ መጀመሪያ ቴምር የመጣሁት ያላችሁን ኢንፎርሜሽን ማወቅ ፈልጌ ነው ለአዲስ ሙሽራ ስፔሻሊ ለአንተ አይነት ሰዎች ደግሞ በጣም ቆንጆ ሰዓት ላይ ነው የመጣኸው ቆንጆ ዲስካውንት አለን በመጀመሪያ ቴምር ማን ነው ከ10 ዓመት በላይ ኮንስትራክሽን ዘርፍ ላይ የነበረ ከ7 በላይ ፕሮጀክቶችን ዴሊቨር አድርገናል በእነዚህ ዓመታት ውስጥ አሁን ደግሞ አክቲቭሊ እየሸጥናቸው ያሉ ፕሮጀክቶች አሉ ፒያሳ ላይ ተክለሃይማኖት አያዝና ጋርመንት ላይ ከባለ አንድ መኝታ ጀምሮ ከባለ 3 መኝታ ድረስ የካሬ አማራጮች አሉ አሁን በአዲስ ዓመት ደግሞ ከ20 እስከ 35% ቅናሽ አድርገናል ለኔ የሚሆነው የትኛው ሞር የተሻለ ፒያሳ ላይ ከ5.3 ሙሉ ክፍያ ጀምሮ ኦልሞስት ከ500,000 ብር ቅድመ ክፍያ ጀምሮ ባለ አንድ ቤድሩም አፓርትመንት ቤቶች አሉ ፍላጎታቸው ደግሞ የንግድ ሱቅ ለሆነ ደንበኞቻችን እዛው ፒያሳ ላይ ከ900,000 ብር ቅድመ ክፍያ ጀምሮ የንግድ ሱቆችም አሉ በኢትዮጵያ ብር ነው የምንገበያየው ምንም አይነት የዋጋ ጭማሪ አይኖርም ማለት ውጪ ለሚኖሩ ሰዎች አዘጋጃጅት ነገር አለ ውጪ ለሚኖሩ ሰዎች በደንብ ዲስካውንት ይኖረናል ሶ አይ ቲንክ ከሷ ጋር መተን ዲቴል በደስታ ደስ ይለኛል በጣም አመሰግናለሁ ደፍተን እንመጣለን ቆት ያለሽ እንዴ ምናምን በምን ይለዋቀው እንግዲህ ባይምሮዬ አይደለም የተገነዘብኩት እሰክ የውስጥ ዕውቀት ነው የነበረው በቃ እና ላይክ ብዙ ሰዎች አሁን ሪሰርች ስታደርገው የሚያስፈራ ነገር ሊያመጣልህ ይችላል ለምን አዌክን ሲያደርግ ኤነርጂው ባዲ ሙቭመንት አለው ይሄ ቤዚክሊ ቤተክርስቲያን ይሄ ገዳም ምናምን ስትሄድ ሰው ሲጮህ ወይ ምናምን እንደምታየው አይነት ነገር ድምጽ የሚያወጡ ሰዎች ድምጽ ሊወጣ ይችላል ሰውነት ሼክ ሊያደርግ ይችላል ብዙ አይነት ሴንሴሽኖች አሉት የሚያስፈራራ ማለት ነው ሶ ሰዎች they think like ከሰይጣናዊ አይነት ነገር ጋር ያያይዙታል ማለት ነው እኔ ግን በልቤ በደንብ አንደርስታንድ አደርግ ነበር ለምን እያንዳንዱ ስቴፕ ላይ እግዚአብሔር ጋይድ እያደረገኝ እንደነበር ስለማቅ ማለት ነው ያ እግዚአብሔር ጋይድ እያደረገሽ እንደሆነ ነው ታውቂ ሶ የምታስበውን እያንዳንዱን ነገር ማን ይሰማል አሁን እዚህ ሞመንት ላይ አሁን እንዲህ እየጠየከኝ በውስጥ የምታስባቸውን ነገሮች ማን ነው የሚያውቀው ካንተ ውጭ ፈጣሪ ብያምና ኤግዛክትሊ ሶ ፈጣሪ ለእያንዳንዱ ለማስበው ነገር መልስ ይሰጠኝ ነበር በውጭ በቃ በሰው ሊሆን ይችላል በጽሁፍ ሊሆን ይችላል በቃ በሚያስደነግጥ ሁኔታና እንዴት እና ሁሌ ዳውት አደርጋለሁ እሺ ታዲያ ይሄ የምትዩ ነገር ላይ ካሁን ከጸሎት በጸሎት ነው የሚመጣው ወይስ ሌላ አይነት ፕራክቲስ አለው እኔ ምንም ነገር ስላላደረኩ በምንም አላመጣሁት በተፈጥሮ ነው የመጣው ለኔ all of a sudden ምን ነው all of a sudden ስፒሪት ምናምን ሴንስ ማድረግ ጀመርኩ ቤት ውስጥ ምናምን እንደዚህ አይነት ሚስቲካል ኤክስፒሪየንስስ ነው የሚባለው እሺ እንደሱ አይነት ኤክስፒሪየንሶች በቃ ላይክ ወጣ ያሉ ግን እኔ በጣም ከልጅነቴ ማይ ቲንክ በጣም ወይ አላቅም ያቅ ነበር መሰለኝ ውስጤ አሉኝ የሆነ እንደዚህ ያለ አይደለ ዊርድ ኤክስፒሪየንስስ ነው የሚባለው ያ በልጅነትሽ በ9 ዓመትሽ ኮኮብ መቁጠር ከጀመርሽ there's something I guess yeah okay so እሺ ሶሻል ሚዲያ ላይ ማኒፌስቴሽን ወይም ደግሞ በብዙ መንገድ ይወራል ይሄ ነገር እውነት ለመናገር አለ ማኒፌስቴሽን ኢቭን ስፒሪቹዋል አዌክኒንግ የምትይው ነገር ሰዎች ከሰይጣን የሆነ ነገር እንደሆነ ነው የሚያምኑት በማስረጃ ላይክ ሁለቱም ላይ ያለኝ ዕውቀት አናሳ ስለሆነ እንዲህ ነው እንደዛ ነው አይደለም I'm just listening your experience ያንቺን ሐሳብ በነፃነት ነው እየሰማው ያለሁት ምንድነው እስኪ ለመረዳት ነው እየሰማው ያለሁት so ማኒፌስቴሽንም ሲባል of course lower level manifestation ተብሎ ሰዎች አይደለም ትፈልገው እንድታገኘው ጻፈው ምናምን lower level ስል in a sense ታች ላይ ያልገባውም የሚያረጋው ፕራክቲስ ስለሆነ ነው አሁን አወዳይስ የሆነ ነገር መጻፍ ከዛ እሱን ደጋግሞ ማለት የምትፈልገው እንድታገኝ ያረጋሃል አይደለ እንደዚህ ነኝ ብቻ የምትመኘውን ነገር ወደ ምድር ማምጣት ነው የሚመስለኝ ጠቅላላ ያለ ሐሳቡ ግን ከኔ አንቺ
ሰዎችም ላይክ እንትኖ ቻሌንጆችም አለሽ ማኒፌስቴሽን 13 days ማኒፌስቴሽን ምናምን የሚል አይደል? ሶ ምንድን ነው ማኒፌስቴሽን? እስኪ ለማያውቅ ሰው ምን ማለት ነው? ላይክ ፒውርሊ እስኪ ጄኑዊንሊ ይሄን ነገር መረዳት ለሚፈልግ ካንቺ ኤክስፒሪየንስ ምን ማለት ነው ማኒፌስቴሽን? ሶ ማኒፌስቴሽን ቃሉ ራሱ እንደሚለው መገለጥ ነው። ከማይታየው ወደሚታየው ሲመጣ ተገለጠ ማለት ነው። ሶ ከምንም ነገር እዚህ ምድር ላይ ከመምጣቱ በፊት ወይም ደግሞ ወደ ማቴሪያላይዝ ከማድረጉ በፊት ወደ ቁስ ነገር ከመቀየሩ በፊት እንደ ሐሳብ እንደምንም በለው ብቻ መንፈሳዊ ዓለም ላይ ነው ኤግዚስት የሚያደርገው የማይታየው ዓለም ላይ ማለት ነው። ከዚህ ዳይሜንሽን ውጭ ያለው ዓለም ላይ ማለት ነው። የማይታየው ዓለም መንፈሳዊ ዓለም ምንለው ማለት ነው። ከሱ ዓለም ወደሚታየው ዓለም የማምጣት ፕሮሰስ ማኒፌስቴሽን ይባላል ነው። ሶ ማኒፌስቴሽን ምናምን አይ ቲንክ ሚስ አንደርስታንዲንግ ስላለ ነው ሰው የሚመስለው ስለሚመኝ ነገሮች ወደ ህይወቱ ማኒፌስት የሚያደርጉ አይነት ነገር አድርጎ ስለሚያስበውና የሆነ ስራ የማይጠይቅ ነገር አለ አይደለ ፕሮሰስ የሌለው ከዛ ደግሞ የሆነ የሚያመጣው ነገር ከሰይጣን ጋር ግብረአበር ሆነክ ምናምን አድርጎ ስለሚያስበው ነው። ግን ወደድክም ጠላህም ሁሉ ጊዜ ማኒፌስት እያደረግን ነው የምንኖረው። ሶ we're talking about conscious manifestation ወይም ደግሞ ስራዬ ብለክ አንድን ነገር ወደ የሚታየው ዓለም ማምጣት ማለት ነው በፍላጎት። አሁን ለምሳሌ መኪና ስትል ቁሳቁስ ነገር ያው ብዙ ሰው እንትን የሚለው ግን ፍቅር ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል፣ ቤተሰብ መመስረት ሊሆን ይችላል፣ ወይም ደግሞ እንዳልኩ መኪና፣ ቤት እንደዚህ አይነት ነገሮች ሊሆኑ ይችላሉ ማለት ነው ማኒፌስት የምታደርገው። ሶ ኢንስቴድ ኦፍ ዝም ብሎ ሐሳብህ በየቀኑ እንዲሁ በዘፈቀደ እየኖረ ህይወት ውስጥ ማኒፌስት ከሚያደርግብህ አንተ ያንን ያስተሳሰብ ስነ ስርዓት ወደምትፈልገው ለምን አትመራውም ነው። እሱን ኤነርጂ ኤቭሪቲንግ ኢዝ ኤነርጂ አይደል? እዚህ ምድር ላይ ሁሉ ነገር ኤነርጂ ነው። ተምረናል እኮ ይሄ ፊዚክስ ላይ ባይ ዘ ዌይ ወይስ ስኪፕ አደረገ ብዙ ሰው ያንን ፓርት? ኤቭሪቲንግ ኢዝ ኤነርጂ እንኳን የሚለው ኳንተም ፊዚክስ ነው አይደል? ኒውቶኒያን እንኳን ማተር አለ ይላል። ማተር አለ ብሎ ያምናል። ወይም አተም፣ ኒውትሮን፣ ፕሮቶን ምናምን ሁሉም ነገር ግን ከአተም ነው የተሰራው ዞሮ አይደል? አተም ደግሞ ኤነርጂ ነች ያለው ኳንተም ፊዚክስ አይደል? አሁን እሺ ስፒሪቹዋል ሳይንስ የሚባለው ኦኬ ብቻ ዞሮ ሳይንስ ነው እሱም አይደለ? ሳይንስ ግን ምን እንደሆነ ልንገርህ። ሱዶ ሳይንስ የሚሉታል ብቻ ኮንፊውዚንግ እዛ ጋር። ለምሳሌ ሳይንስም እኮ ከመንፈሳዊነት ሊበልጥ አይችልም። ከሁሉም ነገር በላይ መንፈሳዊነት ነው። ሶ በቃ ከመንፈሳዊነት ነው ሁሉም የሚወጣው። ለዛ ነው ሳይንስ እኮ ዳታ ሰብስቦ ምናምን አይደል እንዴ የሆነ ነገር ያስቀምጣል። ለዛ ነው ከአመታት በኋላ ደግሞ ይቀይረዋል። ለምን ዳታ ይቀየራል፣ ሰው ኤክስፒሪየንሱ ይቀየራል፣ ኢንፎርሜሽን ይቀየራል። ስለዚህ ድርቅ ብሎ ሳይንስ ላይ ሙሉ ለሙሉ እምነታችንን ከመጣል እኛ ላይ ለምን አንጥለውም? እኔ እውቀት ምናምን አሁን ብዙ ሰው ኢቭን አንዳንድ ቤተሰብ ጎበዝ ስለነበርኩ ምናምን የሚመስላቸው በጣም አንባቢ ሆኜ አሁን እነዚህን ነገሮችን ማስተምር ወይ ደግሞ ሰዎችን ጋይድ ማድረግ ይመስላቸዋል። እኔ እንደውም ስፒሪቹዋል መጽሐፍ እኔ እንጃ ወይ 3-4 ቢሆን ያነበብኩት መሰለኝ። እሱ ነው በቅርብ ናቸው እንጂ ያነበብኩት ነገር አይደለም። ያኔ አዌክኒንግ ኤክስፒሪየንስ ያደረግኩት ነገር በጣም ብዙ ነገር ነው አንደርስታንድ እንዳረግና እንዳውቅ ያደረገኝ። ከዛም አልፎ ደግሞ በኋላ ላይ ስፒሪቹዋል ፕራክቲሶች ውስጥ ገብቻለሁኝ እንደ ሜዲቴሽን የመሳሰሉት ነገሮች ማለት ነው። ሜዲቴሽንም ጸጥታ ነው፣ አርምሞ ነው። ይሄ አይምሯችን ምናችን የሚያስበው ምን የሚለውን መመልከት ነው፣ ዊትነስ ማድረግ ነው። ገባ አባባሌ? እና ይሄ በቃ እኔ አላቅም። አንዳንድ ሰዎች በጣም ግን አሁን ያልሽኝ ማኒፌስቴሽንን ጸሎት አይተካውም ማለት ላይ ግን አሁን ነገር ከፈለኩኝ መጸለይ ጋር አይገናኝም ማለት አሁን ብዙ ሰው የሚያደርገው እሱን ነው ብዬ ነው። ላይክ ምንድነው ዲፍረንሱ? ጸሎት እንትን ይሆነብኛል አይ ዶንት ኖ እንዴት ልበል፣ የሆነ መጠየቅ አይደለ እንዲሳካል እንዲሆንልህ አይነት ነገር እየሰራው ለምሳሌ መኪና ከሆነ የሚያስፈልገኝ ሰው ፈጣሪ ያስፈልገዋል ሰው እየሰራ ነው። መኪና ሊጸልይ ይችላል። እንግዲህ ምን ይጸልያል አይጸልይም እንግዲህ እሱን አጸላዩስ እንዴት ነው? አሁን ለምሳሌ እያንዳንዱን ሰው ጸሎት እንዴት እንደሚጸልይ ላቅ አልችልም እኔ። ማኒፌስቴሽን ግን እንዴት እንደሆነ ፕሮሰሱን በደንብ አንደርስታንድ አደርጋለሁ። አንዳንድ ሰው ለምሳሌ ሲጸልይ የሚለምን ሰው አለ። እባክህን ልጅ ስጠኝ ብሎ ለምሳሌ የሚለምን ሰው አለ። ወይም ደግሞ እባክህን ፍቅር ስጠኝ በቃ ጌታ ወይ ብሎ ቀን በቀን ወይ ቤተክርስቲያን መሄድ ወይም ደግሞ whatever church they go to በመሄድ ያንን ነገር የሚያደርግ ሰው አለ። ከዛ የሚጠብቀው እግዚአብሔር ዱብ እስኪያደርገው ድረስ ሊሆን ይችላል። ተረዳኸኝ? ማኒፌስቴሽን ግን ብዙ ከውጪ አትጠብቅም።
ከውስጥ ነው የምትሰራው ብዙ ነገሮችን አንተ ጋር ነው የሚሰሩት ማለት ነው። አንተ ነህ ለዛ ነገር ሁሉ ነገር ተፈጥሮ አልቋል። በነገራችን ላይ ሁሉ ነገር አለ፣ እኛ አልተገናኘንም እንጂ ከዛ ነገር ጋር ገብተዋል። ሶ የምትፈልገውንም ነገር ማለት ነው ለማግኘት የዛ ነገር ማች መሆን መቻል ነው ማለት ነው። ቫይብሬሽናል ማች ማለት ነው። ስለዚህ አንተ ፍቅር እየጠየክ ለምሳሌ በውስጥክ የምታብሰለስለው የምታስበው ነገር ጥላቻ ከሆነ ፍቅርና አንተ አትገናኙ። ስለዚህ ዝም ብለህ ብትጸልይ አምጣ እያልክ ያለመገጣጠም ቻንስ ከፍተኛ ሊሆን ይችላል ማለት ነው። ያለመምጣት ከዛ ወይ እግዚአብሔር አልፈቀደውም ብለህ ልትተወውና ጊቭ አፕ ልታረግ ትችላለህ። ግን most probably it's because of you and your beliefs ያ ነገር happen ያላደረገው and sometimes also እግዚአብሔርም ሳይፈቅደው so ማኒፌስት ስናደርግ እኔ ከሰይጣን ማኒፌስት አድርጌ አላቅም። እንግዲህ የሚያውቁ ሰዎች ካሉ እነሱ ኤክስፒሪየንሳቸውን ሼር ያድርጉ። እኔ ግን ከፈጣሪ ጋር ኮክሪኤት ማድረግን ነው የተማርኩትኝም የማውቀውም ማለት ነው። ሶ ኮክሪኤት ማለት ሁላችንም ውስጥ የፈጣሪ ኤነርጂ በውስጣችን አለ። ለኔ ፈጣሪን የሆነ ሰማይ ቤት የተቀመጠ ሰውዬ አይደለም፣ ለኔ አይደለም። በቃ ሁላችንም ውስጥ ነው ያለው። ሁሉንም ነገር ውስጥ ነው ያለው። ሁላችንም ብቻ ሳይሆን ሁሉም ነገር ውስጥ አለ። ዛፍ ውስጥም አለ፣ ውሃ ውስጥም አለ፣ እኔ ውስጥም አለ፣ እዚህ ስልክ ውስጥም አለ፣ ጠረጴዛ ውስጥም አለ። የተገለጠበት መንገዱ ነው የሚለያየው። በምን አወቅሽ እሱ ውስጥ ምን እንዳለ? ሁሉም ውስጥ ነው። አየህ እሱ እዚህ ጋር ነው አሁን ችግሩ የሚመጣው። ምንድነው እኔ ብዙ ነገሮች አዎ ልክ ነህ። I'm not trying to be ምክንያቱም አርጊውመንት እንዲሆን አልፈልግም። ያንቺን አይዲያ ፒውርሊ እንድትሰጪኝ እንጂ እዚህ ጋር ልክ ልንከራከር ነው የኔ ልክ ነው ያንቺ ልክ ነው አይደል ቢሆን ራሱ እኔ አልከራከርም ሲጀመርም። ግን ምንድነው ፖይንቱ ብዙ ነገሮችን ያሁን የማወራቸው ምን ምላቸው ነገሮች በኤክስፒሪየንስ ያረጋግጥኳቸው ነገሮች ናቸው። ከዛም አልፈው ደግሞ ከውስጥ የሚወጡ ናቸው እንዳልኩክ። ስለዚህ ማስረጃ የለኝም። that's why ብዙ ሰዎችን ፎርስ ማድረግም አልፈልግም። በቃ ማስረጃ አላመጣም። it's just from the inside ከሶርስ የመጣ ወይም ደግሞ ከፈጣሪ የመጣን ዕውቀት ግዴታ ማስረጃ ደርድሪ ካልከኝ ስለማይኖረኝ maybe you should not ብዬ ነው ማልፈው ሰዎችን። ገባክ? መቀበል ከሌለባችሁ ቢቀር ይሻላል አይነት ነገር። ግን አንዳንድ ነገሮች ጠለቅ ብለህ ስትገባባቸው አሁን እንዴት ብዬ እዚህ ጋር ምሳሌ ማምጣት እንዳለብኝ ባይመጣልኝም እኔ ለምሳሌ ማሰለጠናቸው ሰዎች አሉኝ አይደለ? እኔ ጋር ይመጣሉ። የተለያየ ሃይማኖት ተከታዮች ናቸው። ለምሳሌ ስለ ሂሊንግ ስለ ማኒፌስቴሽን ምናምን እንወያያለን፣ እናወራለን። I don't force any idea upon them. like እንዲህ ነው እንደዚህ አድርጎ አልላቸው። personal experiences share ሳደርግ everybody already experienced that ገባ በላይፋቸው ውስጥ እንደዚህ አይነት ነገሮችን because መንፈሳዊነት ማንነታችን ስለሆነ ማለት ነው። ተረዳኸኝ? ከምንም ነገር በፊት መንፈስ ነበርን እኛ spiritual being ነን። ከምንም ነገር ስጋም ከመልበሳችን ወይም ወደዚህ ምድር መተን እንደዚህ እከሌ ብለን ከመጠራታችን በፊት spiritual being ነን። so spiritual መሆን ሳወራለ የሚሰማ ነው። በውስጥ ነው የምንግባባው። በቃ ታውቀዋለህ፣ ኤክስፒሪየንስ ያደረከው ነገር ነው። it's not something ሁሉ ጊዜ የተማርከው ወይ ደግሞ ሁሉ ጊዜ አንብበህ የምታመጣው አይደለም። ሜቢ ለምሳሌ ስለ ሴክሹዋል ኤነርጂ ለምሳሌ እንስጥ ማለት ነው። ሴክሹዋል አክቲቪቲን ማንን አስተማረ? እንዴት እንደሚደረግ ማንን አስተማረ? አልገባኝ። የመጀመሪያው ሰው እንበለው ወይ ከዛ ኖ በቃ ላይክ ሴክሹዋል አክቲቪቲ ማለት ኢንተርኮርስ ማለት ነው እያልኩ ያለሁት ማለት ነው። ሶ ኢንተርኮርስን አንብበን ተረተን አምጥተን ነው ወይስ ማን ነው ያስተማረን? እንዴት እንደሚደረግ በምን አወቀን? መጀመሪያ አይ ቲንክ የመጀመሪያዎቹን እኛ ከሆነ ከዛ እነሱ እየነገሩን ምናምን ሊሆን ይችላል። የመጀመሪያዎቹን it's because it's in us of course በቃ it's coded በቃ ውስጣችን ያለው አንበሳን ስጋ ብቻ እንዲበላ ማን ነገረው? ማንም ኤግዛክትሊ። ሶ እኛም ውስጥ እንደዚህ የተቀመጡ ነገሮች አሉ። በቃ የተቀመጡ ነገሮች አሉ በውስጣችን የምናውቃቸው የምናደርጋቸው ኤክስፒሪየንስ የምናደርጋቸው ነገሮች። እኔ some of the things ያልኩህን ነገሮች አሁን በልጅነት ለምሳሌ እኔ ምንም በቃ እንዴት ብዬ ላስረዳ ሳልመራመር ምን ሳለ ኤክስፒሪየንስ ያደረኳቸው ነገሮች ሪል ኤክስፒሪየንስስ ነው የነበሩት። በቃ ከየትም ያመጣኋቸው ነገሮች አልነበሩ። ገባክ? ስለዚህ ነፍሳችን ታውቃለች ልፈልጌ ነው። ገባ አባባሌ? ሶ አንዳንድ ነገሮች ሜቢ እንደዚህ ነው ከዚህ አምጥቼው ምናምን ማለላቸው ነገሮች በጣም ብዙ አሉ። ሶ ማኒፌስቴሽንን በማወቅሽ ምን አገኘሽ? ላይፌ በብዙ መንገድ እንትን አለ። ከብሌሚንግ ወጣሁኝ፣ ከቪክቲም ወጣሁኝ። ገባክ? የሆነ ነገር እየተደረገብኝ ነበር ቢመስለኝ ሁሉ የኔን ህይወት እያመሰቃቀሉት ያሉት ሌሎች ሰዎች ናቸው ብለሽ ታምኝ ነበር መጀመሪያ ነው?
ሌሎች ሰዎች ሳይሆን በአጠቃላይ ሰርከምስታንስስ ሊሆን ይችላል። ገባክ? ለምን እኔ ውስጥ እንደዚህ ይሆናል? ምን አድርጌ ነው? እኔ ምን አደረግኩ? በተለይ በጣም እንደዚህ አይነት ጥያቄ የምጠይቅ ሰው ነበርኩኝ። ቢካዝ አይ ፊል ላይክ አም አ ጉድ ፐርሰን ላይክ ዲፕ ዳውን ጥሩ ነገር የምሰራ ሰው ነኝ። እንዳልኩክ በቤተክርስቲያንም ያደግኩ ሰው ነኝ፣ በሃይማኖት ውስጥ ያደግኩ ሰው ነኝ። ስለዚህ ይሄ የእግዚአብሔር ፍራቻ አለብኝ። መደረግ ያለበትን የሌለበትን ነገር ማቅ ሰው ነኝ። ስለዚህ I try to be the best እስከምችለው ድረስ። ሶ አንዳንድ ጊዜ በላይፌ ውስጥ ግን ሀፕን የሚያደርጉ ነገሮች ፌር አይደሉም ብዬ አስብ ነበረ። ስለዚህ እኔ ምን አድርጌ ነው እግዚአብሔር እንደዚህ የምትቀጣኝ ምናምን የሚሉ አይነት አመለካከቶች ነበሩኝ ማለት ነው። ሲንስ ስለ ማኒፌስቴሽን ካወቅኩኝ አይደለም፣ ሲንስ አይ ኒው አባውት ይሄ አፈጣጠር በቃ ላይክ እግዚአብሔር እንዴት እንደሚሰራ ገብቶሃል አባባሌ። እኔ አሁን ብዙ ጠያቂ ነበርኩ ብያለሁ። ለምሳሌ እኔ እግዚአብሔር የምጠይቀው እኔም አስባለሁ፣ አንተም ታስባለህ፣ የሆነ ሀገርም ያለ ሰው ማአት ሰው ያስባል። እንዴት ነው ሁላችን የሚሰማን አንድ ላይ? እንዴት በቃ ይሄ ያለ አይደለ? ለአንዱ መልሶ ለአንዱ ጥያቄ የማይመልሰው ለምንድን ነው ምናምን እንደዚህ አይነት ነገሮች ጠይቅ ነበረ። ገባክ? ሶ ይሄ ነገር ሲገለጽልኝ ክሊር ሲሆንልኝ ማለት ነው። ላይክ ሀሳብ ምንድነው? ስሜት ምንድነው? እኛ ሀሳብና ስሜትን አድርገን በህይወታችን ውስጥ ምንድነው ላይክ የምናመጣው የሚለውን ነገር አንደርስታንድ ሳደርግ ብዙ ነገር ቀለለልኝ። ሶ አሁን አም ሞር ኦፍ ፒስፉል ነኝ። በቃ ላይክ ሃፒ ነኝ ሁሌ አልልክም፣ አላምንም በዛ ሰው ሁሉ ጊዜ ደስተኛ ይሆናል ብዬ አላስብም። አሁን ከፋለው፣ አለቅሳለው፣ በጣም አዝናለው። በቃ ላይክ አንዳንዴም እኮ እንደው በቃ መቼውን የምገላገለው ምናምን ሊያስብል ይችላል። ግን ኢትስ ኖርማል፣ ኢትስ ፓርት ኦፍ ላይፍ። አይ አንደርስታንድ ኢት ነው። ገብቶሃል? ፐርሰፕሽኔ ተቀየረ ብያለሁ ቅድም። ሽፍትን ያደረገው እይታዬን የተቀየረው። ሶ አሁን በሁሉም ኬዮስ ውስጥ አንዴ ስፈተን፣ አንዴ ስቸገር፣ አንዴ ሳዝን፣ አንዴ ደግሞ በጣም ስደሰት፣ በሁሉም ሰዓት ሰላም ነኝ ውስጤ። I'm okay with my life. I'm okay with how things work. ገብቶሃል? ማኒፌስቴሽን ሲባል ብዙ ሰዎች የሚያገናኙት ከገንዘብ ጋር ነው። ኮመንሊ የምሰማው ማለት ቢዝነስ ያደገ ወይ ቢዝነስ ከፈትኩኝ ማኒፌስት አድርጌ ምንም አልነበረኝም፣ ከዛ ቢዝነስ እንዲኖረኝ አረኩኝ። ምንም አልነበረኝም፣ መኪና ገዛው። ምንም አልነበረኝም፣ እንደዚህ አረኩኝ። ላይክ ሪሊ በዛ ፕራክቲስ ነው የሚደረገው ይሄ ማኒፌስቴሽን። I have a full episode on my channel ሲጀመር ሞር ማየት የሚፈልጉ ሰዎች ማየት ይችላሉ። ግን ምንድነው it's about inner work ነው። በቃ ላይክ እንዳልኩክ ቫይብሬሽናል ማች መሆን መቻል አለብህ። ፍቅር እየፈለግ አሁን ለምሳሌ ቀላል ኤግዛምፕል በሪሌሽንሽፕ እንወስደው። ቁሳቁስም ያ ኦፍ ኮርስ፣ ግን በሪሌሽንሽፕ እንወስደው። ለምሳሌ እኔ ደግ ሰው ፈልጋለሁ፣ እኔ ቅን ሰው ፈልጋለሁ፣ እኔ በጣም ጀነረስ የሆነ በቃ አለ አይደለ ሰው ፈልጋለሁ የሚረዳኝ እንላለን። ገብቶሃል? ኳሊቲዎች የምንደረድራቸው አሉ በዛ ፐርሰን ውስጥ ማየት የምንፈልገውን ማለት ነው። ማኒፌስቴሽን ማለት ያ ሰውዬ እንዲመጣ you have to be ያ ሰው አንተ ቀድመክ ነው፣ ሌላ ነገር አይደለም። ደግ ሰው ትፈልጋለህ፣ ደግ ሰው ሁን መጀመሪያ። ቅን ሰው ትፈልጋለህ፣ መጀመሪያ አንተ ቅን ሰው መሆን መቻል አለብህ። ምክንያቱም ቅን ነው ቅን የሚጠራው። አለቀ። ላይክ አትራክትስ ላይክ አይደለ? ሎው ኦፍ አትራክሽንም ስቴት የሚያደርገው እሱን ነው። ተመሳሳይ ነገሮች አትራክትድ ናቸው። ይሄንን ደግሞ በኤክስፒሪየንስ ፕሩቭ ማድረግ ይቻላል። ጠዋት ተነሳና ስታርት ኮምፕሌኒንግ ኤቭሪ ዴይ ለአንድ ሳምንት ሞክረው። ኮምፕሌን እያደረገ ሄድ አሁን ተነስተው በቃ ደግሞ ስራ ሊሄድ ነው ለራሴ ቆይ እንትኑን ሚስ እንዳናደርገው ምለብሰው የለኝም እንደገና ደግሞ ቁርስ ልበላ ነው ብለህ እስቲ ሞክረው አንድ ሳምንት ያለ ማቋረጥ በደንብ ፊል እያደረግ you will see እነዛን አይነት ኤክስፒሪየንስስ ሞር እየወለደ ላይፍህ እንደሚሄድ because አንተ ስሜት የተላበስከው ስሜት የማማረር ስሜት ስለሆነ ማለት ነው። and the same ደግሞ ፕራክቲስ ተቃራኒውን ማለት ነው። ያንን ትተህ የሚቀጥለውን ሳምንት ደግሞ በምስጋና ሞክረው። ጧት ተነስተክ ሜቢ የምትበላው ቁርስ ላይኖር ይችላል፣ ወይ የምትለብሰው የምትመርጠው ክሎዜት ውስጥ ልብስ ኦፕሽን ላይኖር ይችላል። ግን አትሊስት ትለብሳለህ። አትሊስት ካልጋ ተነስተህ ተራምደህ ሽንት ቤት ገብተህ ተጣጥበክ አቅሟለክ። so you can be thankful for that, right? እንደዛ ያልክ እየመረጥክ ቴንክፉል የምትሆንባቸው ላይ ፎከስ አድርገው ኤነርጂህን ማለት ነው። ገባህ አባባሌ? ሶ ስትመገብም እንዳልኩክ ለምሳሌ እንቁላል ፍልፍል መብላት ፈልገክ ሜቢ እንቁላል ላይ ኖርህ ይችላል ወይ ዳቦ ሊሆን ይችላል መመገብ የምትችለው። ኢንስቴድ ኦፍ ፎከሲንግ እንቁላል አልበላሁም ጀስት ፎከስ ኦን ያለች ዳቦ ላይ ማለት ነው። ኤነርጂህን ወደዛ ጋይድ ስታደርገው you'll see more እነዛ ነገሮች ይፈጠራሉ። ሶ law of attraction ይሄ ነው። like attracts like ይሄ ነገር ለምሳሌ እኔ እንደ ኦርቶዶክስ የፕሪንሲፕል አይደሉም፣ ከፈጣሪ ጋር የመኖር ፕሪንሲፕል አይደሉም። ምክንያቱም ለምሳሌ የተፈጥሮ ህጎች ሰው ልጅ የተፈጠረው ለማመስገን ነው
አይደል ዋና ዓላማው በስፒሪቹዋል ማለት ነው። ግን ያመሰግናሉ ነው ጥያቄ ኮስ አመሰግንም እና የሰው ድክመትማ ሌላ ነው። በቃ ታዲያ ላይክ ሰው አንድ ሰው ትክክለኛ የፈጣሪን ህግ ቢከተል እነዚህ ነገሮች ያገኛቸው ማለት አሁን ላይክ ማኒፌስት ወይም ብዙ ፋክተር አለው ያልኩ ለዛ ነው። ሁሉንም ነገር ስለፈለክም ይሆናል ማለት አይደለም። አብዛኛውን ነገር ግን ማድረግ ትችላለህ። ምክንያቱም ፈጣሪ ስልጣን ሰጥቶናል እያልኩክ ነው ያለሁት። ተራ ፍጥረት አይደለም። አስቦ ተጨንቆ ተጠቦ ነው የፈጠረን። አንድ የሚመሳሰል እንትን ያለው ሰው እንኳን የለም። ገባክ? እኔ የራሴ የሆነ ማንነት አለኝ። ማንነት አዘን ፐርሰናሊቲ ሳይሆን ማውራው ኤሰንሲ as a spiritual being ማለት ነው። አንተም የራስ ለሁላችንም እና ብዙ ስጦታ ሰጥቶናል፣ ብዙ ጊፍት ሰጥቶናል። ላይክ ስልክን ክሬት አድርገን በስልክ እንደነቃለን። በእኛ ለምዶ ማንደነቀው ላይክ AI ምናምን ቅብርት ሰው ክሬት አድርጓል። ፈጣሪ በፈጠረው ለምዶ ያልተደነቅ ነው በእኛ ገብቶሃል? ከምንም በላይ እኮ ነን እኛ። ተረዳኝ? የሱ ማስተርፒስ ነን። እኛ ተራ ነን። ዝም ብለን በቃ ላይፍ የሚያጋጥመን ከንቱ፣ እኔማ ከንቱ ነኝ፣ እኔማ ኃጢአተኛ ነኝ ምናምን ብለን ራሳችንን ተራ ገብቶሃል አባባሌ? ስልክ ግን በጣም ያስደንቃል። ቢኮዝ እዛና እዛ ያለ ሰዎች አገናኝ። ዋው! እኛ እዛና እዛ ሆነን መገናኘት እንችላለን። ባይ ዘ ዌይ without the phone because that's how powerful we are. ማይንዳችንን እስከተጠቀምንበት ደረጃ ድረስ ስለሚሰራ ማለት ነው። ሶ ውስጥ ያለውን ፖቴንሻልን የማውጣትም ያለ ማውጣትም አንተ ጋር ነው ያለው። አይሰራም። በቃ እኔ ተራ ሰው ነኝ፣ ዝም ብዬ በቃ የተሰጠኝን ላይፍ ላይ የመጡትን ነገሮች እየተቀበልኩ ምኖር ሰው ነኝ፣ በቃ ደካማ ነኝ ካልክ well you chose that, live that way. ምንም ማድረግ አይቻልም። ግን ማወቅ የሚፈልጉ ሰዎች አሉ፣ መረዳት የሚፈልጉ ሰዎች አሉ። ገባክ? ለዛ ነው እንደዚህ አይነት ነገሮችንም ሼር ማደርገው እኔ ማለት ነው። necessarily በእኔ መንገድ ሂዱ አይደለም፣ ግን እኔ እኮ ይሄን መንገድ አየው፣ ይሄን ያያችሁ ሰዎች አላችሁ ነው። ገባክ? የሚስማማችሁ ሰዎች ካላችሁ እኔ እንጃ ይሄ እንደዚህ አይነት ነገር ነው። እኔ አሁን this days አሁን እንዳልከው በጣም ብዙ ሰው ኢቭን እኔ የማኒፌስቴሽን ቪዲዮ ላይ በጣም ነው የሳኩትኝ። መስቀል አድርጌያለሁኝ ቪዲዮ ላይ ለካ and I didn't know። እኔ ኖቲስ ራሱ አላደረኩትም እና ኮሜንቱ ላይ በጣም በቃ ይሄ እንዴት መስቀል አድርገሽ ምናምን ሰውን ልታሳስቺ ምናምን አይነት ነገር የሚል ነገር አየሁኝና you think እኔ የሁለት ልጆች እናት እንግዲህ አስበው ላይ ልጆች እንዴት እንደምሳሳላቸው እንደማስበላቸውና ስራ ፍት ታድርጌ ቁጭ ብዬ ሰውን አስቼ ምን ጌን አረጋለሁ? you know ምን ማገኘው ጥቅም ይኖራል? እንደዛ አይደለም ነው እያልኩ ያለሁት። እንደውም አንድ ልጅ ምናለች እኔ መስቀል ማድረጓን ያየሁት ኮሜንት ላይ ስገባ ነው አለች። ቢካዝ እያዳመጥኳት ነበር አለች። ቢካዝ አንዳንድ ጊዜ በጣም ውስጣችን ፌር ተከቶብናል። እኔም እኮ እንዳልኩክ ምንም ፕራክቲስ ሳላደርግ ነው ኩንደሊኒ አዌክኒንግን ኤክስፒሪየንስ ያደረኩት። ከዛ በኋላ ነው ወደ ስፒሪቹዋል ፕራክቲሶች ወደ ሜዲቴሽን የመሳሰሉት ነገር የገባሁት ማለት ነው። እና ግን ሜዲቴሽን ሲባል የራሴ በጣም ፈራው ነበር። ኢቭን አዌክን ካረኩ በኋላ ራሱ አያረነኝ በቃ ልክ ነገር አይመስልም። because of the programming we've been told እንትን ማለት እንዲህ ነው፣ እንትን ማለት እንዲህ ነው። ግን በኋላ ላይ ደግሞ በደንብ እያየሁ ስመጣ ሁሉም ሃይማኖት ውስጥ አለ። በነገራችን ላይ እንደዚህ የምንላቸው ነገሮች ስለ ማኒፌስቴሽን ብትል ምን ብትል መጽሐፍ ቅዱስ ላይ አሁን ብዙም የክርክር ሰውም ይሄ ፕሩቭ የማረግም ደግሞ እንትን የለኝም። በቃ ያው የገባው ይገባዋል፣ እንተዋወቃለን ብዬ አስባለሁ። ለዛ ነውና ባመጣልህ በጣም ብዙ ጥቅሶች አሉ፣ ብዙ ቲቺንጎች አሉ ስለ ማኒፌስቴሽን የሚያሳዩ የሚያስተምሩ ማለት ነው። በጣም ብዙ ማለት ነው። ግን ያው እይታህ ነው። በዚህ በኩል የሆነ ነገር ልክ አይደለም እንትን ነው ተብሏል። በዚህ በኩልና ስለተቀላቀለብን ከየትኛው መሆን እንዳለብን ግራ ስለገባ ነው። እኔ ግን ሞር መንፈሳዊ ሰው እንደው ሃይማኖት ራሱ ምን ሊያስተምር እንደፈለገ በደንብ ገባኝ። አንዱን ሃይማኖት እንደውም ለይቼ ይሄ ያለ አይደለ በቃ ይሄ የጠየኩት ጥያቄ ብያለሁ። ፈጣሪን የቱ ሃይማኖት ነው ገነት የሚያስገባው? ቢካዝ እሱ ነው የምፈልገው። ተሳስቼስ ቢሆን ገባክ? በምን እርግጠኛ መሆን እንችላለን ብዬ ነበር የማስበው። በኋላ ላይ ግን ስለ መንፈሳዊነት በደንብ መረዳት ስጀምር it's not about religion, it's not about ሃይማኖት። የትኛውም ሃይማኖት ውስጥ ሆነክ ማለት ነው መንፈሳዊነትን ፕራክቲስ ማድረግ ካልቻልክ ትርጉም አይኖረውም። ግን ሃይማኖት ማለት ከእግዚአብሔር ጋር ወይም ከፈጣሪ ጋር ማገናኘት ድልድይ ነው ለኔ። በቃ ሰው ሰራሽ ድልድይ። ይሄንን ይሰበርበት። ፈጣሪ አይደለም የፈጠረው። ፈጣሪ ቢፈጥረው አንድ ነበር የሚሆነው አይደል? ለዛ ነው መንፈሳዊነት ግን አንድ ነው። ገባ? መንፈሳዊነት አንድ ነው፣ ሃይማኖት ግን ብዙ ነው። ስለዚህ በሁሉም ሃይማኖት ውስጥ ሆነክ መንፈሳዊ ኑሮ ለመኖር መሞከር ማለት ነው። ሶ የትኛውም ሃይማኖት ውስጥ ሆኖ መንፈሳዊ ኑሮ ለመኖር የሚሞክር ሰው መንግስተ ሰማያትን ይወርሳል ነው? እሱ ሌላ ጥያቄ ነው። አሁን መንግስተ ሰማያትና እንትን ራሱ ሌላ ነገር ነው። ግን
ያደግሽበትንም ወር የተማርሽውንም ነገር ሪስትራክቸር አላረገብሽም ይሄ ተውት? በጣም እንዴ ኦፍ ኮርስ ማቀየር ሽፍት ብዙ ነገሮችን ጥያቄ ውስጥ እንድትከቺ አላረገሽም? መልስ ነው ያደረገልኝ። ምክንያቱም አሁን በምትይኝ ከሆነ ቃል ኪዳን የሆነ ሃይማኖት ስፒሪቹዋል የሆነ ሃይማኖት መሆን አትችይም ማለት ነው። አሁን አንቺ ምንድነው ሃይማኖትሽ ብላ አለ የምትገልጪበት? ያደኩበት ሃይማኖት ነው። አልቀየርኩኝም፣ አልከዳሁኝም ወይ እንትን አላልኩኝም፣ ግን በጭፍን አልመራም ነው በቃ ልዩነቱ እዛ ላይ ነው። በጭፍን አይደል የተባለውን ነገር ሁሉ አይደለም መከተለው፣ ወይም የሆነ አስተምሮት ብቻ አይደለም መከተለው። ገብቶሃል አባባሌ? ያን ሃይማኖት የሚያዘውን ፕራክቲስ ታደርጊያለሽ? ማረጋቸው አሉ በጣም ወዳቸው ኦፍ ኮርስ፣ ማታረጋቸውም አሉ። yes because why በቃ ያልተቀበልኳቸው ያላመንኩባቸው ነገሮች ከሆኑ ለነዛ በቂ መልስ አግኝተሻል? yes በውስጤ እና በኤክስፒሪየንስ yes። ከሰዎች እንዳንቺ ደግሞ በዛኛው መንገድ that's the thing I don't seek answers from anyone, I seek answers from God። እንደዛ ቢሆን ግን አሁን ሌላ ነገር ስንገባ ነው። ግን ሐዋርያቶች ናን ያስፈልጉ ነበር ታዲያ? አያስፈልጉ መቻልኩ ያስፈልጉ ነበር። አዎ አስተማሩን ብዙ ነገሮችን እኮ ግድ ሰው የሆነ ጋይድ የሚያደርገን ሜንቶር ያስፈልገናል ማለት ነው። ጋይድ እኮ አደረጉኝ 28 ዓመቴ ድረስ በሪሊጅን ጋይድ ተደረኩኝ። በትክክል ማለት እንደዛ ሳይሆን በትክክል ለምሳሌ የሆነ ሐሳብ አለኝ አሁን አንቺ የምትያቸው ነገሮች ገባኝ። ከዛ ደግሞ የሆነ ሃይማኖት አስተማሪ አያስፈልግም ነው አባባልክ? ያስፈልጋል ነው አይ ይሄን እነዚህ አሁን ያልሻቸው ሐሳቦች ከሃይማኖት ጋር ይጋጩ አይጋጩ ወይም ደግሞ ለነዛ ጥያቄዎች መልስ የሚሆን ነገር እዛ ነገር ላይ በደንብ ከገባው ምናልባት በዛ ሃይማኖት በደንብ አዌከን ከሆነ እንበለው አንቺ ያረዳል ከሆነ ሰው መልስ ለማግኘት ሞክረሻል ማለት ለመለወጥ ለምናምን ሳይሆን ክሮስ ቼክ ለማድረግ ሞክሬያለሁ። አላገኘሽም? የምትፈልጊው አግኝቻለሁ፣ ተመልሶልኛል የምፈልጋቸውላ ጥያቄዎች። ኦኬ ሶ ስለዚህ ላይክ የምታረጊው ነገር ከሃይማኖት ጋር አይጋጭም ማለት ነው? ይጋጫል አንዳንድ ነገሩ። እሱ እንዴት ነው የምታስታርቂው? መታረቅ አለበት እንዳልኩክ ነው። በጣም ይሄ እንዴት ብዬ ላስረዳ? at the end of the day እንትን ማለት አልፈልግም። እንዴት ብዬ ላስረዳ? ሃይማኖት ምንድን ነው? ተቋም አይደለም አይደለም በቃ። ስለዚህ እሱን በቃ ተቋም ነው ገባክ? አንዳንድ የማልቀበላቸውን ነገሮች አልቀበላቸውም ብያለሁኝ። በቃ ልክ ነው። አሁን ለምሳሌ ሲምፕል የሆነ ነገር ላስረዳ። የሃይማኖት አስተማሪ ሲያስተምረው የሰማሁት ነገር ማለት ነው የማልቀበለው እኔ ህልማችሁን አትመኑ የሚል አይነት ቲቺንግ ሰማሁኝ። ለምሳሌ ህልማችሁን ሞስት ፕሮባብሊ እግዚአብሔር በስንት ጊዜ አንዴ ነው ሪል ኢንፎርሜሽን በህልም የሚልከው እንጂ አብዛኛው ከሰይጣን ነው አይነት ነገር ወይም ደግሞ የተሳሳተ ነገር ነው አይነት ነገር የሚል ሰምቻለሁ። ለምሳሌ አሁን ይሄ ቲቺንግ ከኔ እምነት ጋር ይጋጫል። የሃይማኖት ትምህርት ነው አይደለም? የሃይማኖት አስተማሪ ነው ይሄንን ሲያስተምር የነበረው። ስለዚህ የኔን ኤክስፒሪየንስ ነው ማስቀደም ያለብኝ ወይስ የዛ ሰውዬን ቲቺንግ ነው? እዚህ ጋር አንድ ሰው አሁን ብዙ ሰዎችን ማያስማማው ወይም የሚያጋጭ ብዬ የማስበው ኤክስፒሪየንስ ራሱ እንዴት ትረስት ሊደረግ ይችላል የሚል ጥያቄ ይመስለኛል። that's the thing, that's how much you're in like ከራስ ጋር እና ከፈጣሪ ጋር ያለ connection መጠን ማተር ያደርጋል። I don't trust my brain. I don't trust my brain either. I trust my heart. ልቤን ነው ማምነው። ልብና አይምሮ የተለያዩ ነገሮች ናቸው። ልብ የራሱ ሌላ ታሪክ ነው። It will take a while in ታራ anyways ለማንኛውም ግን የህልሙን ኮንክሉድ ላድርገለሽ። ልክ ሊሆን ይችላል። ሁሉም ህልሞች እውነተኛ ናቸው ማለት አይደለም። ግን እኔ እንደዚህ አይነት ቲቺንጎች ከምን ያረቃሉ ብዬ አስባለሁ? ራስን ከማመን ያረቃሉ ብዬ አስባለሁ። ለምን እኔ ለምሳሌ በህልሜ በጣም ብዙ አይነት ኢንፎርሜሽኖች አገኛለሁኝ። በጣም ብዙ ነገሮች እማራለሁኝ። በቃ ማለት ህልሜ ለኔ በጣም ኢምፖርታንት ነው። ስለ ህልሜ እኔ ምንም ስፒሪቹዋል ነገር ውስጥ ሳልገባ ራሱ ይሄውን ያልኩ በአዌክኒንግ ምናምን ኤክስፒሪየንስ አላረግ ልጅም ሆኜ እቺ ልጅማ ነበር የምባለው ሳላቆላ እንደዚህ ያየው ብዬ ለቤተሰብ ስናገር እንደዚህ ይሆናል እንዲፈጠራል። እኔ አሁን ህልም ከሚያዩት ውስጥ አይደለም ከሚያስታውሱት ውስጥ አይደለም ነው የሚባለው ካላችሁ ግን አሁን ይመስለኛል ነው ላታይ ትችላለህ አላቅም። ዋው ወይት ሴዳት ኤኒዌይስ ግን አሁን እኔ ደግሞ ማለት ነው ከንትን ውስጥ ነኝ። በሚገርም ሁኔታ ሁለት ሰዎች ከሩቅ ደውለው ምን ደህና ነህ አሉኝ። በቅርብ ጊዜ ነው። አዎ ደህና ነኝ አልኩኝ። ማም ኦኬ ከዛ እኔም አይ ደህና ነህ ግን ምናምን ብለው ደውለው ወይም ሳልደዋወል የቆየኋቸው ሰዎች ናቸው።
ከዛ አይኔ በጣም መርገብገብ ጀመረ for like 3-4 days constantly እና መጀመሪያ just የሆነ ነገር ነው ማግኒዚየም ነው ይልሻል ምናምን ሳይንስ የሆነ ነገር የሚልሽ ነገር አለ ወይም ረፍት ማጣት ነው ወይም ረጅም ሰዓት ስልክ ላይ መቀመጥ ኮምፒውተር ስክሪን ምናምን ሊያቆም አልቻለም እንደውም ለሱ ነው መጀመሪያ ነገርኩት ላይ አንተ አይኔ ተገበገ ሶስተኛ ቀን እኮ ማዘርም የደወለች አይኔ ነገር ቆመ ትለኛ ነች ማለት finally big thing happened in my life okay interesting the minute ያን big thing ስሰማ ቆመ እና like I was ሜሴጅን አስተላልፍ ያለው ብሎ የምሬ ነው አይ like ይሄ ለኔ ራሱ ግራ የገባኝ ስለሆነ ነው ከድሮም ጀምሮ እንደዚህ ነገር አለ ለምሳሌ እጄን ከበለኝ ብር አገኛለሁ for some reason ምን እንደሆነ ግን ኤክስፕሌን ላደርግ አልችልም አሁን አውቀዋለሁ አልላችሁም ውስጤ ተረድቶት ምናምን አላውቅም በቃ ኤግዛክትሊ ግን this happened እኔ ላይም ይሄን ግዴታ መዋሸት ስለማልችል ምስክሮችም አጠገቤ ስላሉ አይኔ ሲርገበገብ እሱ ነበረ የሆነ ነገሮኛለሁ ስለው ነበረ እሱ ነበር እሱ እንኳን አልነበረም አብረን ነው ምስክሩ ላይ አብረን የተፈጠረውን ነገር የሰማን ከዛ ከሰዓት ደግሞ አይኔ ደና ኦኬ so exactly like that እንደማለት ነው so maybe ሲግናሎችን ሪሲቭ የምናደርግበት ወይ ይኖራል ብዬ አምናለሁ ግን የመጨረሻ ጥያቄ ምክንያቱም 3 ሰዓት ልናወራ ነው የመጨረሻ ጥያቄ የህልሙን አታስጨርሰኝም ኤኒዌይስ ወይኔ ይቅርታሽ ጨርሽ የህልሙ ፖይንቴ ምንድነው I'm not saying like ሁሉም ህልም መልእክት ነው እያልኩኝ አይደለም like አንዳንድ ጊዜ ከአይምሮአችን የሚመጡ ህልሞች ብዙ አይነት ህልሞች አሉ ነው ባጭሩ ግን ምን ለማለት ፈልጌ ነው እግዚአብሔር ሲፈጥረን ብዙ ስጦታዎች ሰጥቶናል የራሳችን የሆነ ጸጋ አለን በቃ ጊፍቶች አሉን ብዙ ነገሮች ማለት ነው ሶ ህልም ለኔ አንዱ ነው ማለት ነው ሶ የሆነ ነገር ከመፈጠሩ በፊት አንተ እንዳልከው በህልሜኔ እግዚአብሔር ብዙ ጊዜ ያስጠነቅቀኛል ያሳየኛል ህልም ራሱ እንደፈቹ ነው ይባላል you know because እኔ ቤት የሚፈቱበት መንገድና እኔ የተለያየ ነበረ because እኔ ለራሴ ህልሜን መፍታት እችላለሁኝ አቃለሁኝ ሌላ ቦታ ወላ መሄድ አይተበቀብኝም ለኔ የተዘጋጀ ስለሆነ ያው ሰብኮንሺየስ ማይንድ ውስጥ አይደለ የሚወጣውም ራሱ ሶ እየታወቀ ነው ለኔ ምን ሚኒንግ እንዳለው ስለሚታወቅ ለኔ ኮድ የተደረገ የተዘጋጀ ስለሆነ አይ ካን ቴል ምን እንደሆነ ህልሜ ማለት ነው ሶ ይሄ የኔ ጊፍት ነው ይሄንን ጊፍቴን just because የሆነ አስተምህሮት እንደዛ ስላለ ኢግኖር አላደርገውም እያልኩ ነው ያለሁት ስለዚህ አንዳንድ የሃይማኖት አስተምሮችን ለምሳሌ አልቀበልም ስለ እንደዚህ አይነት ነገሮች እንደሆኑ ክሊር ለማድረግ ነው ለምን ሰዎች ምናምን ብለው ያውን አስተምሮ ነው ወይስ ያስተማሪው ሐሳብ ነው አንዳንዴ አስተማሪውም ሐሳቡን ሪፍሌክት ያደርጋል that's the thing አየክ እሱንስ በምን ተለያለ የሃይማኖቱ ራሱ ይሁን ያስተማሪው ምክንያቱም the same religion ውስጥ ሆነው ኮምፕሊትሊ የተለያየ ነገር የሚያወሩ ሰዎች አቃለሁ ሰው ስለሆነ እሱ ብዙ አይነት አይደለም ቲቺንጉ ብለው የለም በእኛ ሃይማኖት የለም እንደዚህ እየተባለ ይሰራላ ሰውማ of course ስለሱ አይደለም ይሄ ፐርሰናል የሆኑ ነገሮች አይደለም ኢን ጀነራል በሃይማኖቱ ለምሳሌ ስለ ከዋክብት ስለ ምናምን ስለ አስትሮሎጂ ምናምን አንዳንድ አስተማሪዎች አሉ በኦርቶዶክስ ሃይማኖት ውስጥ በጭራሽ ይሄ ነገር ተቀባይነት የለውም የሚሉ እና አንዳንድ አስተማሪዎች ደግሞ የዛው የኦርቶዶክስ ሃይማኖት ውስጥ ሆነው በዲቴል ስለዛ ጉዳይ የሚያስተምሩ ሶ አሁን ኮንክሉድ ስናደርገው ምንድነው ባጭሩ ማለት ነው ክርክሩን ምናምኑን ተተነው ወደ ውስጥ ለኛም ይገልጥልናል እግዚአብሔር የቱ ትክክል ይሁን አይሁን ድልድይ እንዳለ ሆኖ እኛም ቀጥታ ደግሞ ከሱም ኢንፎርሜሽኑን ማግኘት እንደምንችል እንዲያውቁ ሰዎች ነው ሌላ ነገር አይደለም and also አሁን ማኒፌስቴሽን ጥሩ ነው እንትን ጥሩ አይደለም ይሄ ምናምን ያለንበት ዓለም በነፃ የምናስብበት በነፃ የምንናገርበት ነው right ስለዚህ አላው እናድርግ ሌሎች ሰዎች የተለየ አመለካከት እንዳላቸው አስተሳሰብ እንዳላቸውና የተለየ መንገድ እንደሚራመዱ ፍቃድ እንስጥ ነው ግዴታ ሁሉም ሰው በእኔ መንገድ መሄድ የለበትም እኔም ደግሞ እነሱ በሚሉት መንገድ መሄድ የለብንም ተከባብረን ሳንደራረስ ይሄ አለ አይደለ መስመራችን ሳንጣጣስ ዲስሪስፔክት ሳንደራረስ ሳንጠላላ ሳንጨቃከን ግን እኔ ማምነው ምንድነው መሰለሽ ኦፍ ኮርስ እኔ ፖድካስት ነው ይሄ እንግዳ አርጌት ጋበዝኩሽ አይዲያሽን ልሰማ አይደል so I have to respect that ልከራከርሽ ወይ እንደዛ ነው በዛው ወጣና ልንባባል አይደለም so purely በነፃነት ያንቺን እይታ ማየት ፈልጋለሁ እንደዛ ነው የኔ ዓላማ ግን ደግሞ ዲፌንድ ማድረግ የሚፈልጉ ሰዎች አሉ ይሄ ነገር ከዚህ ነው ያገነ ከዛ ነው መልስ መስጠት የሚፈልግ ሰው ያው ያንን ነገር ያደርጋል ምን ማለት መሰለሽ በመወያየትና በመነጋገር ውስጥ ሁሌም መፍትሄ ሊመጣ ይችላል ብዬ አምናለሁ ሰዎች ዕውቀትን እኮ የሚያውቁት ከራሳቸውም ጋር ቢሆን ሲከራከሩ ነው አይደል ወይ ደግሞ ከሰውም ጋር ክርክር ሲባል የኔጌቲቭን ማለት ሳይሆን ባክ ኤንድ ፎርስ ጥሩ ነው ኦኬ እኔ በዚህ ነው ያየሁት አንቺ በዚህ ነው ያየሁት ይሄ ነገር ከሃይማኖት ጋር ይጋጫል በዚህ ምክንያት ይሄ ነገር አይጋጭም በዚህ ምክንያት እኔ ማረገው ይሄ ነው ሚናው እንትን መውርቀት ያሰፋል እንጂ መጥፎ ነገር ነው ብዬ አላስብም አስሎንጋ ሰው እስከ ተከባበረና ቫልዩ ተደራርጎ እስካወራ ድረስ ብዬ ነው ማምነው ኤኒዌይስ በመጨረሻ ግን
ምንድን ነው የምታግዣቸው? ባጭሩ ብትነግሪኝ። ምንድን ነው የምታግዥው? አሁን አንቺ ላይፍ ኮች ነሽ አይደለም? ሰርቲፋይድ ላይፍ ኮች ነሽ። ምንድን ነው የምትሰጪው ሰርቪስ? የምሰጣቸው ሰርቪሶች ምንድን ነው? ሞስትሊ ፎከስ የሚያደርገው ሂሊንግ እና ማኒፌስቴሽን ላይ ነው ማለት ነው። ሁለቱን ነገሮች ያያያዘ ነው። ሂሊንግ ማለት እንዳልኩክ ኢን ኦርደር ቱ ማኒፌስት ሂል ማድረግ ይጠበቅባል። መዳን አለብሽ መጀመሪያ። ቢካዝ ከቆሻሻ ቦታ ላይ የምታስባቸው ነገሮች አብረው አሰሱን ገሰሱን ይዘውልን ሊመጡ ይችላሉ ነው ፖይንቱ። ስለዚህ ከንጹህ ቦታ ሆነን እንድናስብ ሂል እንድናደርግ ሊሚቲንግ ብሊፎቻችንን ስለ ራሳችን ሊሆን ይችላል፣ ስለ ገንዘብ ሊሆን ይችላል፣ ስለ ሪሌሽንሽፕ ሊሆን ይችላል። በአጠቃላይ ምንድን ናቸው ላይክ የምፈልገውን አይነት ህይወት እንዳልኖር ምንድን ነው እያስቀረኝ ያለው ማለት ዝም ብሎ እግዚአብሔር ፈርዶብኝ ነው ወይስ የኔም እጅ አለበት ነው ዋናው ጥያቄ። የኔ እጅ ካለበት በእኔ አቅም ምን ማድረግ እችላለሁ? ራሴን ማከም እችላለሁ። ወደ ውስጥ ገብቼ ራሴን ማዳመጥ እችላለሁ። ስለ ራሴ መረዳት እችላለሁ። ስሜት ምን ማለት ነው? ሀሳብ ምን ማለት ነው? እኔስ በሰውነት ውስጥ ኤክስፒሪየንስ ማድረጋቸው ነገሮች ምንድን ነው የሚሉትን ኢነር ሰልፍን አንደርስታንድ ስለማድረግ ማለት ነው። ከዛም አልፎ ደግሞ እንዳልኩ የምትፈልገውን አይነት ህይወት እንዴት አድርገህ ስቴፕ ባይ ስቴፕ ክሬት ማድረግ ትችላለህ። የተሻለ ሪሌሽንሽፕ፣ የተሻለ ገቢ፣ የተሻለ የፈለግከውን አይነት ህይወት እንዴት መኖር ትችላለህ። ሞር ፎከስ የሚያደርገው ራስ ላይ መስራት ነው። የኔ በቃ ውስጣዊ ማንነትህ ላይ መስራት ማለት ነው። እሱ ላይ ያንን ነገር እንዲያደርጉ ታግዣቸዋለሽ? ጋይድ አደርጋቸዋለሁ፣ ያግዛቸዋለሁ። እግዚአብሔር አክብርልኝ ቃሊ። እኔም በጣም አመሰግናለሁ አክብረሽን ስለመጣሽ፣ ጊዜሽን ስለሰጠሽን፣ ሀሳብሽን ሼር ስላደረግሽን ቴንክ ዩ። እግዚአብሔር አክብርልኝ። ሆፕፉሊ ሌላ ጊዜ እንግዲህ በድጋሚ እንገናኛለን ብዬ አስባለሁ። ቴንክ ዩ። እኔም በጣም አመሰግናለሁ። የበዛ ናይስ ኮንቨርሴሽን፣ ኤነርጂ በጣም ደስ ይላል። ዩር ቬሪ ኦፕን ማይንድድ ለማዳመጥ ለመረዳት ክሬት ያደረግከው ስፔስ በጣም ደስ ብሎኛል። ቴንክ ዩ ሶ ማች።